ሶ ራይት ያ የመጀመሪያው ነገር ነው። ሁለተኛው ነገር ደግሞ ሰው ጌታን ቢቀበል የዘላለም ሕይወት ቢያገኝ እሱ የእግዚአብሔር ምሕረት ውጤት ነው እንጂ የሰውየው የጥረት ውጤት አይደለም። ብዙውን ጊዜ እሱ ነገር ላይ ጥንቃቄ ይፈልጋል ብዬ አምናለሁ። ወደ ፔላጊያኑ እንትን እንድንል ማለት ነው። ትክክል ታውቃለህ አንተ። እኔ አይሰማኝም። ኔትወርክ ነው አይሰማም እንዴ? አሁን እሺ፣ አይሰማም ነበር። ደሱ ያንተሳል። ኧረ ይሰማል። ፔላጌስ ትዝ ይልህ ከሆነ ጸጋን ራሱ እንዴት እንደሚተረጉሙ ማለት ነው። ሎው ኦፍ ሞሰስ ምናምን እያለ ኤግዛምፕል ኦፍ ጂሰስ ነው ጸጋ ምናምን ብሎ ነው የሚያስቀምጠው ፔላጌስ ሲያስቀምጥ እና ትላንትናም እያልኩኝ ነበረ ራሴ ቤት ጸጋ በቃ ባለበት በተጠራበት ቦታ ሁሉ እምነት ነው አብሮ የሚመጣው እንጂ ሌላ አብሮ የሚመጣ ነገር የለም። ስለዚህ ያ የእምነት ኢንስትሩሜንታሊቲ ነው እኛን እንትን ያደረገን እኛን ያዳንን ጸጋን የተቀበልንበት የዛ የእምነት ኢንስትሩሜንታሊቲ ነው እንላለን። ፕሮቴስታንቲዝሙ እዛ ላይ የቆመ ነው። በቃ ከዚህኛው ዲቬት የሚያደርግ ነገር ፕሮቴስታንቲዝሙን ኮላፕስ እንዲያደርግ ያደርገዋል። ስለዚህ ጸጋ ባለበት ሁሉ እምነት አለ። ምክንያቱም ጸጋን መቀበል የሚቻለው በዛ እምነት ብቻ ነው። እምነት ደግሞ የእኛ ስራ ውጤት አይደለም። ለዛ ነው እምነት የእግዚአብሔር ስጦታ ነው እንጂ ኢንትሪንሲካሊ እኛ አመንጭተን እስቲ እንመን ብለን ያደረግነው ነገር አይደለም የምንለው። ስጦታነቱ ላይ በተለያየ ኢንፈሲስ ልናስቀምጠው ብንችል ራሱ ግን ደግሞ ያ እምነት ግን ከእግዚአብሔር ነው። ሪሊ እንድናምን ያንን ኳሊቲ የዛን እምነት ኳሊቲ የክርስትናውን ኳሊቲ የሚሰጠን እሱ ነው የሚል ሀሳብ ነው ያለው። ስለዚህ አንድ ሰው ቡዲስት በሚሆንበት እምነት አይነት አይደለም ለክርስቶስ ያለውን አሌጀንስ የሚሰጠው። ቡዲስት በሚሆንበት እምነት አይነት ያልሆነበት ምክንያት ያ እምነት ያ ጄኒውን እምነት ከእግዚአብሔር ዘንድ በመሆኑ ምክንያት ነው። ወይ ደግሞ ሙስሊም የሚያምነው አይነት በሚያምንበት አይነት እምነት አይደለም ክርስቶስ የምናምነው። በቃ አይሰራም። ዓለማዊ እምነት ብለው የሚጠራው የትኛውም ነገር አይሰራም። እንትን ላይም ሄርሜኔቲክስ ላይም ይባላል። በቃ መጽሐፍ ቅዱስ ግልጠታዊ ገጽታ አለው ወይም ደግሞ ሪቪሌሽናል አስፔክት አለው። ስለዚህ ፍቅር ዓለም ላይ ያለው የፍቅር ትርጉም ለመጽሐፍ ቅዱስ አይሰራም። ምክንያቱም መጽሐፍ ቅዱስ ፍቅርን የሚወስድበት መንገድ በጣም ከባድ ነው። ፍቅር በቃኛ እግዚአብሔር እንደወደድ ነው አይደለም ብሎ ሲያስቀምጥ ከባድ ነው። ፍትህ፣ ጸጋ የሚባሉ ነገሮች እንደዛው ናቸው። ሪቪሌሽናል አስፔክት አላቸው አይደል? ስለዚህ ከዛ የተነሳ እምነት የሚለውን ዓለም እምነትን በምታምንበት መልኩ እምነትን ብንትን በምታደርግበት መልኩ እምነትን በምታስቀምጥበት መልኩ አይደለም የምናስቀምጠው። የእምነት ኳሊቲው ዓለም እምነት ብላ በምታስቀምጠው መልኩ አይደለም። ኢቭን የእምነት ተቋማት ምናምን ተብሎ ሲነገር በዓለም ኳሊቲ እምነትን አናስቀምጥም። እንደዛ አይነቱን ጄኒውን የሆነ እምነት ሊሰጥ የሚችለው እግዚአብሔር ብቻ ነው። ግን ብድግ አድርጎ እኛ ላይ የመቶ ኢምፖዝ የሚያደርገው ነገር ደግሞ ብቻ አይደለም፣ ከኢንቴሌክታችንም ጋር ደግሞ አብሮ የሚሰራ ነው እንጂ የሆነ ሮቦቲክ ፕላትፎርም የመፍጠር ዓላማ እግዚአብሔር የለውም። ይሄ ሁላችን የምናምነው ጉዳይ ነው። ግን ደግሞ ስቲል እምነቱ የኛ ኢንትሪንሲክ ባህሪ አይደለም። የኢንትሪንሲክ ባህሪያችን ቢሆን ኖሮ ሲጀመር በኦሪጂናል ሲን ባላመንን ነበር። በቃ ከአዳም በኋላ ፍጥረት ወድቋል ምናምን ባላለን ነበር ማለት። ስለዚህ ዛትስ ዋይ መፈለግን ማድረግን በውስጣቸው የሚያደርግ እግዚአብሔር ነው እያለ የሚናገረው ከእኛ ጋር የተካከለ ያንን በክርስቶስ ኢየሱስ ጽድቅ ከእኛ ጋር የተካከለ ያንን እምነት ያገኙ ምናምን ብሎ ጴጥሮስ የሚናገረው ያ እምነት ያገኙ ተብሎ ነው የሚነገረው። ራሱ ይሄን እምነት አግኝቸው እንጂ ይሄ እምነት ከውስጤ የሆነ እንትን ብሎ በቃ ፈልቆ የወጣ ነገር አይደለም። እንደዛ ካመንን በጣም ወደ እንትን ነው የምንሄደው። ይሄ በራሴ ይፈርት ምናምን ያመጣሁት ነው ወደሚለው ነው የምንሄደው። ስለዚህ በእምነት ኢንስትሩሜንታሊቲ የእግዚአብሔርን ጸጋ ተቀብለናል ስንል ያ እምነት ጀስት ባለማዊ አካሄድ አይደለም እንትን የምናደርገው ማለት ነው። እዚህ ድረስ በጣም የሚያስማሙ ብዙ ነገሮች አሉን ብዬ አስባለሁ። ጀስት ከወደ አርሜኒያኑ ትራዲሽን በጣም እንትን ስለማደርግ ኢንክላይን ስለማደርግ ጀስት አርሜኒያስን መጥቀስ ብፈልግ እንኳን ያ ዊላችን እኮ በቃ የሆነ እኮ ለተወሰነ ጊዜ ብዥ ያለበት ዊል አይደለም ይላል እሱ ራሱ ማለት ነው። ያ ዊል እኮ በጣም እኮ የተሰናከለ ዊል ነበር። እግዚአብሔርን ናምረጥ ምናምን ብለው ሊመርጥ የሚችል አይደለም ራሱ። ይህንን አርሜኒያስም ያምንበታል። ይሄ እኛ የተቀበልነውን ጸጋ እኛ የተቀበልነውን የአንድነት የተቀበልነው ሰዎች ከተቀበሉ የሚቀበሉት በቃ ለእግዚአብሔር ክብር እንዲሆን ነው የሚቀበሉት። እግዚአብሔር ለክብሩ ስላደረገው ነው የሚቀበሉት እንጂ በራሳቸው ይፈርት አይደለም እንላለን። ይሄ የመጀመሪያው ነገር ነው። ያልተቀበሉስ ቅድም እንዳልከው ያልተቀበሉበት ትልቁ ምክንያታቸው
የእግዚአብሔር አንፌር መሆን አይደለም፣ የእግዚአብሔር ፌር አለመሆን አይደለም። ያልተቀበሉበት ትልቁ ምክንያታቸው አመፅ ነው። አመፅ ሶ ያልተቀበሉ ግን በቃ ያላመኑ በአንዱ በእግዚአብሔር ስም ስላላመኑ አሁን ተፈርዶባቸዋል። ያ ፍርድ የመጣበት ምክንያት ምንድን ነው ሲባል ስላላመኑ የሚል ሀሳብ ይመጣል። አሁን ስትሬሱ የሚመጣው እዚህ መሀል ያለችው ፖይንት ላይ ስለሆነ ማለት ነው። እና እነዚህ በደንብ ያስማሙናል ብዬ አስባለሁ፣ መጀመሪያው ነገር። ከዛ በተረፈ ግን እንደው አሁን እኛ እግዚአብሔር ኦልሬዲ መረጠንና ይህንን እንትን ሰጠን፣ ይህንን ጸጋ ሰጠን፣ ይህንን አቅም ሰጠን። አንችልም ነበር፣ በምንም መልኩ አንችልም ነበር። ለምንድን ነው የማንችለው ሲባል በቃ ጠፍተን ነበር አይደለ? በኤፌሶን ምዕራፍ 2 ላይ እንደተቀመጠው ጠፍተን ነበር። ከዛ በኋላ መረጠን። ግን አሁን ያ ምርጫ ነው ጀስት ከዚህ ከፓርቲኩላሪቲው አንጻርና ቅድም ከኢሬዚስቲብል ግሬስ አንጻር ያነሳው ጉዳይ ማለት ነው። አንድ ነገር ስታነሳ ያስገረመኝ ነገር አንዳንድ ጊዜ እንደዚህ ማውራቱ ጥሩ ነው። የሆነን ቪው እስከምን ድረስ ነው የምናየው የሚለውን ነገር በጣም እንትን ያደርጋል ብዬ አስባለሁ። ልክ አሁን ኢቨን እንትናም ፔላጊያን ነው የአርሚኒየስን ፔላጊያን ነው የሚለውን ነገር ቅድም እንዳስቀመጥኩት ማለት ነው። ጀስት ፔላጊያን የሆነ እንትን እንደሌለው እንዳስቀመጥኩት ልክ እንደዛው አንተም ስታስቀምጥ ኢሬዚስቲብል ግሬስን ስታስቀምጥ ምን አልከን? ያ ኢሬዚስቲብል ግሬስ ማለት ሰዎች በባህሪያቸው ሬዚስት ማድረግ አይችሉም ማለት አይደለም አልከን። እና ይህንን መረዳት አሁን ለእኔ አሁን የመጀመሪያው እንትን ነው። ዛሬ ሰዎች ሬዚስት ሊያደርጉ ይችላሉ። ሲምፕሊ ኢሬዚስቲብል ግሬስ ስንል ሰዎች በባህሪያቸው ሬዚስት አያደርጉም ማለት አይደለም የሚለውን ነገር ስታነሳ ኦኬ ያም ነገር አለ ማለት ነው አልኩኝ። እና አንድ ካውንተር ፖይንት መጽሐፍ ትዝ አለኝ፣ ጥምቀት ላይ የተጻፈ መጽሐፍ እና ካቶሊክ ምናምን ጥምቀት የጌታ እራት ላይ ካቶሊክ፣ ከዛ ሪፎርምድ፣ ከዛ ሉትራን እና ፔንቴኮስታል አራት እና ሲያወሩ የሚያወሩበት መንገድ እንዴ ቆይ ትራንስብስታንሺዬሽን ስትሉ እስካሁን የሚመስለኝ በዚህ መንገድ ነበር ይላል ይሄኛው ስኮላር ለካቶሊኩ ማለት ነው። ፔንቴኮስታሎችን ኖ የጌታ እራትን እኮ እናንተ በምትሉት መንገድ እንትን አይደለም ስትሉ ይሄ ሪል ፕሬዘንስ የሚባል ነገር አይደለም እኛ የምናምነው ሲባል ሉትራኑን ወደዚህ የሚለው ማለት ነው። እንደዚህኛውም እያላችሁ አልመሰለንም ነበር። ቴብሉ ጋር የሎርድስ ቴብል ጋር የምናገኘው ነገር ግን አለ፣ ክርስቶስ ግን አይገኝም እያልን አይደለም እያላችሁ መሆኑን የተረዳሁት አሁን በዚህ ፔፐር ነው እያሉ ሪፍሌክስ ሲሰጣጡ እናያለን። እና እንደዚህ አይነቱ ነገር መለመድ አለበት ብዬ ማምናለሁ። ሰዎች ባህሪያቸው ሬዚስት ያደርጋሉ። ታዲያ የኔ ፖይንት የሚሆነው ፖይንቴን ሳስረዳ እሱ ላይ በደንብ ከወንድሜ ትክክል ከአንተ ጋር ተስማምቼ ኤፌሶን ምዕራፍ 2 ላይ አንድ ሀሳብ አለ አይደል? እንግዲህ ከላይ እንደዚህ እንትን አድርጎ በደንብ አስቀምጦልናል። በኃጢአታችሁ በበደላችሁ ሙታን ነበራችሁ ብሎ ያስቀምጣል። ከዛ በኋላ የሙታንነትን ትርጉም ደግሞ በደንብ አድርጎ እንትን ያደርጋል፣ በደንብ አድርጎ ያስቀምጣል። ለዛ ለጨለማው አለቃ ፈቃድ ተገዛችሁ። ስለዚህ እኛ ሁላችን እናንተው መካከልም የልቦናችንን ፈቃድ እያደረግን አለ። አህዛቦቹን ብቻ ሳይሆን ኧረ ሌሎችም አሉ። አህዛብ ብቻ አይደሉም። እኛ አይሁዳውያን የተመረጡ የተባሉት ራሱ ለእግዚአብሔር ምን የተባሉት ማለት ነው። ለእግዚአብሔር የተመረጡ የተባሉት ራሳችሁ እናንተ ራሳችሁ እኛ ራሳችን የልቦናችንን ፈቃድ እያደረግን በመካከል ነበርን አለና ስለዚህ የተመረጥን ተብለን የነበርነው እናንተ ምንም ተስፋ የሌላችሁ ተብሎ ከታች የሚነግራቸው እናንተ ሁላችሁም በቃ የቁጣ ልጆች ነበራችሁ፣ ከፍጥረታችን የቁጣ ልጆች ነበርን አለ። ያልነበረ የለም። በቃ እግዚአብሔርን የሚቃወም ነገር ነው ሰው ይላለው። አዎ እሺ፣ ዊሉ ምንድነው የሚያደርገው? ሰው የሚቃወም እግዚአብሔርን የሚቃወም ይላል። ኦኬ፣ እግዚአብሔርን የሚቃወም ይላል። ስለዚህ ሲምፕሊ በቃ እስቲ የሆነ ይሄው ህይወት መጥቶልሃል ከተባለ በኋላ እግዚአብሔር ካረዳው በቃ እግዚአብሔርን ሲቃወም ነው የሚኖረው። በቃ የልቡን ፈቃድ ሲያደርግ ነው የሚኖረው። በቃ የሀሳቡን ነገር በሙሉ ሲያደርግ ነው የሚኖረው። እግዚአብሔር ለእንደዚህ አይነቱ ህዝብ የሰጠው አንዱ ትልቁ ነገር ምንድነው ሲባል ልጁን ነው የሰጠው። ስለዚህ በልጁ በኩል የሚመጣ ግሬስ አለ። ያንን ግሬስ ለዓለም ሁሉ መስጠት ኦልሬዲ እኛ እንትን ስናደርገው ለዓለም ሁሉ ያንን ግሬስ መስጠት እግዚአብሔር ይወዳል። ለምን?
ሰው ሁሉ እንዲድን እግዚአብሔር ይፈልጋሉ መጽሐፍ ቅዱስ ስለሚናገር ማለት ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ፊት አዝሃለሁ ብሎ ስለሚናገር ማለት ነው ለመንፈሳዊ ልጁ ጳውሎስ። በዛ መንገድ ስለሚናገር ያ እንላለን። አዎ እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል። ስለዚህ አቅርቦላቸዋል፣ ይኸው ልጁን አቅርቦላቸዋል። ግን ከዛ በኋላ ግን ወደ ምዕራፍ 1 ተመልሰን ስንመለከት ኦኬ ምን አደረግን? እኛ አዎ ተመረጥን፣ አስቀድሞ ተመርጠን ነበረ። እዚህ ላይ ሁለት ጥያቄዎች እንዳሉ ታውቃለህ። ሆይነር አስቀምጠውታል። ሃሮልድ ሆይነር ኤፌሶን መልእክት ማብራሪያ ላይ ማለት ነው። አስቀድሞ ተመርጠናል ሲባል እግዚአብሔር አስቀድሞ ወስኖናል ሲባል እነማንን የሚል ጥያቄ ነው ወይስ ደግሞ እንዴት የሚል ጥያቄ ነው? ሁ የሚል ጥያቄ ነው ወይስ ደግሞ ሃው የሚል ጥያቄ ነው? ጳውሎስ እየመለሰ ያለው ግራማቲካሊ ሲቀመጥስ እንዴት ነው እየታየ ያለው የሚለውን ነገር እሱ ነው የሚያከራክረን ብዬ አስባለሁ። ኦፍኮርስ አርሜኒያን ትራዲሽኑ ላይ ሃው እንዴት ነው ይሄ የሆነው የሚለውን ነው እየመለሰ ያለው የሚለውን ነገር ይሰመርበታል። ሶ ግን አዎ እግዚአብሔር እንደ ባለጠግነቱ መጠን ባደረገልን ነገር ነው እንትን እያደረግን ያለው ኦፕሬት እያደረግን ያለ ነው። ክርስቲያን ነው? አዎ። እሺ ክርስቲያን መሆንህን እንዴት አወቅ? አምኛለሁ። እሺ ማመን ምንድን ነው ያስገኘልህ? እግዚአብሔር አስቀድሞ የወሰነውን ያንን እንዳገኝ ያንን በዛ በረከት እንድባረክ አድርጎኛል። ኦኬ። ስለዚህ ያ እምነት የሚባለው ነገር ኢንስትሩሜንታሊ ድምፅ እሺ ይቅርታ እንግዲህ ኤርፎን ማውለቅ አልችልም በዚህ ሰዓት ቶሎ ልጨርስ። እሺ በቃ እንደዛ ከሆነ ስለዚህ ኢንስትሩሜንታሊ እምነቱ ያ በረከት የኔ እንዲሆን አድርጎታል። ለምንድን ነው እንደዚህ የተባለው? እንደዚህ የተባለው በዚህ ምክንያት ነው። ኤፌሶን ምዕራፍ 1 ቁጥር 13 ላይ እንደምንመለከተው የእውነትን ቃል ድህነታችሁን የመዳንን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ብሎ ስለሚናገር ማለት ነው። ስለዚህ በተስፋው መንፈስ በመንፈስ ቅዱስ ታተማችኋል። እሺ እግዚአብሔር ያቀረበውን ያንን ግሬስ ምን በማድረጋችሁ ምክንያት? በማመናችሁ ምክንያት። እሺ ያላመነው ሰውዬ ስለምንድን ነው የሚፈረድበት? ያላመነው ሰውዬ የሚፈረድበት ስላላመነ ነው። ሶ በዚህ ላይ ምናልባት ቅድም ደሱም ሲያነሳ የነበረው ነገር እሱን ነበር እያስባለሁ። ታዲያ በዚህ ውስጥ ሃው እንዴት ነው ሰውየው ሊፈረድበት የሚችለው? እግዚአብሔር ስላልመረጠው ነው ሊፈረድበት የሚችለው? ስላላመነ። መጽሐፍ ቅዱስ ክሊር የሆነ ነገር ያስቀምጣል። ስላላመነ ነው የሚፈረድበት። ያላመነውስ እሺ እግዚአብሔር ስላልመረጠው ነው ወይስ ደግሞ እሱ የቀረበለትን ያንን ነገር አልቀበልም ስላለ ነው? ሶ እዚህ ጋር የፕሪቪኒየንት ግሬስን አይዲያ እናመጣለን ማለት ነው። አርሜኒያን ትራዲሽኑ ላይ በዛ መንገድ ይቀመጣል። አዎ እግዚአብሔር ቅድም በተባባልነው መሰረት እግዚአብሔር በምንም መልኩ እሱ ሳይረዳህ እሱ ኢንላይትን ሳያደርግ ዮሐንስ አፈወርቅ እንደሚያስቀምጠው አርጌንስም ያስቀምጠዋል። ሄሬኒዮስ እንደውም በጣም በኃይል ያስቀምጠዋል። ኦንቶሎጂካሊ ታውቃላችሁ፣ አንድ የሚያስቀኝ ሙግት ሰሞኑን ሰምቼ ነበር። አውግስቲኖስ አንዱ መናፍቅ ነው። ማን እንደሆነ አልነግራችሁም ለደህንነት ይስል እና አውግስቲኖስ መናፍቅ ነው አለና ገርሞኝ ዝም ብዬ አየሁኝ የተጻፈውን። አውግስቲኖስ መናፍቅ ነው። ለምን? ከእንደውም አለ የቶታል ዲፕሪቪቲን አይዲያ ያመጣው ከእንትን ነው አለ ከኖስቲካውያን ነው አለ። ምክንያቱም ኖስቲካውያን ፌታቸው ሲልድ ነው አንድ ጊዜ ይላሉ። ኦኬ ፌታቸው ሲልድ ነው አንድ ጊዜ፣ በቃ ይሄ ያላቸው እድል ፈንታቸው ሲልድ ነው ይላሉ። ሶ በአርሜኒያን ትራዲሽኑ ውስጥ እንደዚህ አይነቱ ነገር የለም። ከአውግስቲኖስ ቴዎሎጂ ዲቬት ያደርጋል። ኦፍ ኮርስ አውግስቲኒያን ቴዎሎጂውን ሙሉ በሙሉ ባይሆንም ከዛ ቴዎሎጂ ዲቬት ያደርጋል። ምናልባት ካውንስል ኦፍ ኦሬንጅ ጋር በጥቂቱ ኮምፓቲብል ይሆናል። በጥቂቱ ነው ያልኩት። ከዛ በተረፈ ግን በምን አይነት መልኩ ነው አውግስጢኖስን መናፍቅ ያልከው? ግራ ገባኝ። እና ከኖስቲካያኑ ጋር አገናኝቶታል እና ማኒካያኑ ለምንድን ነው እንደዛ የሚባለው? አውግስጢኖስ እንግዲህ ተመልከቱ ኖስቲካዊ እንደሆነ ይታወቃል አስቀድሞ ማለት ነው። ማኒኪያን እንደሆነ ይታወቃል። ሎንገጎ ወደ ክርስትና ሲመጣ ትቷቸዋል። ራሱ አጌንስት ፋውስተስ ላይ ብትመለከቱ እነዚህ ሰዎች እየተቃወመ ነው የሚጽፈው። ዘመኑ ሲቃወማቸው ከነበሩ ሰዎች መካከል እነዚህ ሁለቱ አሉበት እና ሰው ግን እንትኖቹ ምን ይላሉ? እነዚህ ኖስቲካያኑ ሰዎች እድላቸው ፌታቸው በቃ ሲልድ ነው ይላሉ። ፌታቸው ሲልድ ነው፣ እድላቸው ኦልሬዲ በቃ የታተመ። ለምን? በቃ ለጥፋት የተፈጠሩ ሰዎች አሉ። ደግሞ ለእንትን የተፈጠሩ ሰዎች አሉ፣
ይሄ ኢንላይትንድ ለመሆን እነሱ ሳልቬሽን ብለው የሚጠሩት ማለት ነው። በእውቀት መዳን የሚባል ለሱ ደግሞ ሲልድ የሆኑ ሰዎች አሉ። ፌታቸው ኦልሬዲ እንትን ያደረገን ይላል። አንድ የምረዳው ነገር ካልቪኒዝሙን በዚህ መንገድ አይደለም የሚያስቀምጠው። ለምን ሲባል እነሱ ኦንቶሎጂካሊ ሰው ወይ ከጨለማው ሆኖ ይፈጠራል። በዴሚዮርጅ የተነሳው ከጨለማው ሆኖ ይፈጠርና ያንን ኢንላይትንመንት እንዳያገኝ ሆኖ መጀመሪያውን ተበላሽቶ ይፈጠራል። ሌላው ደግሞ ኢንላይት እንደሆነ ይፈጠርና የሚኖርበት ግን የርኩስ የሆነውን ስጋ እንትን እያደረገ በቃ እሱን እየተቃወመ ያንን ላይት ማግኘት ነው፣ ያንን እውቀት ያንን ኖሲስ ማግኘት ነው ፖይንታቸው። ስለዚህ ሪፎርም ቴዎሎጂ ውስጥ እሱ ነገር የለም። ደግሞ በደንብ ታጠነክረዋለት ወይ ታርመኛለህ። ትክክል። ምንድን ነው ፖይንቱ? እግዚአብሔር የሆኑትን አበላሽቶ ፈጥሯቸው የሆኑትን ደግሞ የሆነ በጣም በቃ ብርሃን እንዲያገኛቸው አድርጎ የፈጠራቸው አይደሉም። እግዚአብሔር አስቀድሞማ ኒት የሆነ ሰው ፈጥሯል። ከዛስ ከውድቀት በኋላ ግን ያ ነገር ኦልሬዲ በራሱ በሰው ኃጢአት ምክንያት ወድቋል። ስለዚህ ከዛ በኋላ ያለውን ነገር ነው ከምርጫ ጋር የምታገናኙት ብዬ አስባለሁ እንጂ አስቀድሞ በዛ ደረጃ አውግስቲኒያን ቴዎሎጂውን መክሰስም አስፈላጊ አይደለም፣ ትክክልም ነው ብዬ አላምንም። በዛ መንገድ አይደለም የምታስቀምጡት። ታዲያ አርሜኒያኑ እዚህ ጋር ምን ይጨምራል ስንል ያ ፕሪቬኒየንት ግሬስ ግን ይሄንን ኦልሬዲ ዲፕሬቭድ የሆነውን ነገር ብዙ ሰው ኢቭን እንትኑን ይሄ ክላሲካሊ አርሜኒያኒዝሙ ሲነሳ ገና ራሱ ይሄ ሰው እግዚአብሔር መምረጥ የሚችልበት ነገር ተበላሽቶ ነበር። እግዚአብሔር ሰው ራሱን ሊያድን አይችልም በጭራሽ የሚለውን ነገርም ተቀብሎ እንደነበረ ይሄኛው ነገርም በአርሜኒያኒዝሙ የታመነ እንደሆነ ብዙ ሰው አይገነዘብም። ሰው ተበላሽቶ ነበረ። ታዲያ ምንድን ነው ልዩነቱ ያለው? ልዩነቱ ያለው እዚህ ጋር ነው። ያ ፕሪቬኒየንት ግሬስ ከመጣ በኋላ ግን ሰው እግዚአብሔርን ለመምረጥም ላለመምረጥም እድሏል፣ አቅሟል። ለምን ሲባል ኦልሬዲ ያ ፕሪቬኒየንት ግሬስ አስቀድሞ የመጣው ዲቫይን ኢነብልመንት ከቃሉ ጋር የሚመጣው ዲቫይን ኢነብልመንት የሰውየውን ዊል ወደ እግዚአብሔርም ወይም ደግሞ እግዚአብሔርን ወደ መግፋትም እንዲሆን አድርጎ ሜንድ አድርጎታል፣ ወይም ደግሞ ሰርቶታል። ያ ግሬስ አስቀድሞ ሰርቶታል። ከዛ በኋላ ግን ሰውየው እግዚአብሔርን አልቀበልም ካለ አልቀበልም ያለበት ትልቁ ምክንያቱ ኦልሬዲ የመጣውን የእግዚአብሔርን ጸጋ ከመግፋቱ የተነሳ ነው። አስቀድሞውኑ ቃሉን ሰምቶ እንዲቀበል ያደረገውን እግዚአብሔርን ነው፣ ያንን ያደረገለትን እግዚአብሔርን ነው እየገፋ ያለው ነው እንጂ አስቀድሞ ሰው በተፈጥሮ መልካምና ክፉን የመምረጥና በቃ መልካሙን ተከትሎ እግዚአብሔርን ይዞ ሰይጣንን አልፈልግም ብሎ የመሄድ ያ እንትን አለው፣ ያ ምርጫ አለው ብሎ እንደ ፔላጌስ ስለሚያምን አይደለም። ስለዚህ እግዚአብሔር መርጧል። እግዚአብሔር የመረጠው ግን ያንን መንገድ ነው። አስቀድሞ እግዚአብሔር በቃ ቤተክርስቲያን የሆነችውን እንድትሆን አስቀድሞ መርጧል። እዛ ውስጥ ግን እነማን ይግቡ ሲባል ያንን ግሬስ ያልገፉ የቀረበላቸውን ያንን ግሬስ የማይገፉ ወይም ደግሞ ዲቫይንሊ እግዚአብሔር ኢነብል ካደረጋቸው በኋላ ያንን ወንጌል አንቀበልም ብለው ያልገፉ ሰዎች ናቸው ብሎ ያስቀምጠዋል። ስለዚህ የምርጫ ትርጉማችን ላይ እዚህ ጋር እንትን አለ ብዬ አስባለሁ። ከኢሬዚስቲብል ግሬስ አንጻር ግሬሱ ሬዚስት የሚደረግ ነው ሲባል እግዚአብሔር ምንም ሳያደርግለት ሬዚስት ስላደረገ ይቀጠዋል አይደለም ፖይንቱ። እግዚአብሔር አስቀድሞ እንዲመርጥ እግዚአብሔር እሱን ወንጌሉን እሺ እንዲል የሚያስችል ነገር ቃሉ ሲሰበክ አብሮ ሰጥቶታል። ስለዚህ እሱ ግን ምን አድርጎታል? ያንን ካደረገለት በኋላ ራሱ እግዚአብሔርን መምረጥ አልቻለም። እግዚአብሔርን በኋላ ራሱ ጌታን እንትን ማድረግ አልቻለም። ጌታን መቀበል አልቻለም፣ አልፈለገም፣ አልፈቀደም። ከዛ በኋላ ቅድም ያነሳሁትን ጥቅስ በራሳችሁ ከገፋችሁት የሚለውን ሀሳብ በዚህ ውስጥ ያስቀምጡታል። ሊዲያ ምን ሆና? ሊዲያ ልቧ ተከፍቶላት፣ እግዚአብሔር አስቀድሞ ልቧን ከፈተላት። ከዛ በኋላ ተቀበለችው። እነዚህኞቹስ ልባቸውን ስላልከፈተላቸው ወይስ ደግሞ ኦልሬዲ ለሊዲያ የሆነው ነገር ሆኖላቸው ከዛ በኋላ እነሱ ስለገፉት? ቃሉን እንዲሰሙ እግዚአብሔር ልባቸውን ይከፍታሉ። ሰዎችን ቃሉ ሲሰበክ ከቃሉ ጋር ያንን ኃይል ያንን ጸጋ ይሰጣሉ። ስለዚህ አሁንም ስለገፉት ነው ማለት ነው እነዚህ ሰዎች ልብሳቸውን አራግፈው የሄዱት የሚለውን ሀሳብ እንትን እናደርጋለን። ስለዚህ በዚህ ሁሉ ውስጥ ታዲያ እኮ እምነቱ በቃ የኔ የራሴ ፓርት ሆነ እንዳይባል እግዚአብሔር እኮ አስቀድሞ ያንን የምትቀበልበትን ያንን አቅም ስለሰጠህ ነው የተቀበልከው እንጂ እኔ ልቀበል ብለህ አይደለም። ትላንትናም ስለው ነበረ በቃ እጄን ታጥቤ እግሬን ታጥቤ ምናምን ፊቴን ታጥቤ ምናምን ከዛ በኋላ ጌታን ቀበላለሁ ቤት ተዘጋጅቼ አይደለም የተቀበልኩት። ነገር ግን እግዚአብሔር እንዲነካኝ ባልጠበቅኩበት በሆነ ሰዓት ነክቶኛል። እሱን ያንን ቃል እንድሰማ
በማይጠበቅበት በዛ ሰዓት ላይ እንድሰማ አድርጎኛል፣ ኢነብል አድርጎኛል። ስለዚህ ተቀበልኩት ማለት ነው። ስለዚህ እግዚአብሔር ያንን ሳያደርግላቸው ሪሊ ሊቀጣቸው ይችላሉ ነው ትልቁ ጥያቄ። አርሜኒያኒዝሙ ጋር ያለ ትልቁ ጥያቄ ያለው እሱ ጋር ነው ብዬ አስባለሁ። ረጅም ጊዜ እንዳልወስድ በቃ እዛ ጋር ያለው ትልቁ ጥያቄ ያንን ሳያደርግላቸው ነው ወይ እንትን ያደረጋቸው ሊቀጣቸው የሚፈልገው? አይደለም። አርጎላቸዋል። አርጎላቸው ከሆነ ስለዚህ ስላልተቀበሉት ነው ማለት ነው የሚለው ስሜት ይሰጣል። እሱን ሳያደርግላቸው ከሆነ ስላልተቀበሉት ነው የሚለው ምን ያህል ስሜት ይሰጣል ነው ትልቁ ጥያቄ። ያለው ስትሬስ እዚህ ጋር ነው እንጂ ከፔላጊያኒዝምና ከዚህ ከኖስቲካዊው ምልከታ ከዚህ አውግስጢኖስ በናፍቅ ነው እንዳለው ሰውዬ ማለት ነው። ከዛ አንጻር እዛ ጽንፍና እዚህ ጽንፍ ሆነ መከራከር አለብን ብዬ አላስብም። ይህንም ጥያቄ የሚሆነው እዚህ ጋር ነው። ካረገላቸው በኋላ ነው እንዲቀበሉት የጠየቃቸው። ከዛ በኋላስ የሚፈርድባቸው ያን ካረገላቸው በኋላ ስላልተቀበሉት ነው ወይንስ ደግሞ ቀድሞውኑ ሳያደርግላቸው ይፈርድባቸዋል? ያኛው ነው ትልቁ ጥያቄ የሚሆነው ብዬ አስባለሁ። ረጅም አወራው፣ ግን ከዚህ ውስጥ አሁን የወሰድኩት ኢሬዚስቲብል ግሬስ ላይ ሰዎች ሬዚስት የማድረግ አቅም የላቸውም እያልን አይደለም ከሚለው ነገር ጋር ግን ዛሬ የሰማሁት አዲስ ነገር ነውና ይህንም በማወቄ ደስ ብሎኛል። ለኔክስት የበለጠ እንትን ያደርገናል ብዬ ያቀራረባል ብዬ አስባለሁ። ቴንክ ዩ። እሺ ቃልዬ ቴንክ ዩ። በእንትን አድርጉት። ይሄ ከላይ ቁጭ አልኩ እኮ እንትኑ ደግሞ አልተከፈተልህ ስላለኝ ሞዴሬተሮች ይሄን ግሪዱን አስተካክሉት። እኔ ከላይ ቁጭ ብዬ የተጫንኩት ህዝቡን ሁሉና አስተካክሉት። እምቢ ስላለኝ ቅድም ጽሁፍ ለማሳየት ብዬ ነው እንደዚህ የሆንኩት። ትንሽ እዚህ ጋር ማጥራት ፈልጋለሁ። ከታች አንዳንድ ቴክስቶችን ሳነብ ነበረ። ምንድነው ስዊት ነሰሲቲ ይሉታል አንዳንድ የስነ መለኮት ሰዎች ይመስለኛል። ከጽሁፍ ላይ ነው ያነበብኩትና ስዊት ነሰሲቲ ልክ ሬዚስተብል ግሬስ ሲባል ኢፌክቹዋል ኮሊንግ ስንል እግዚአብሔር ሰዎችን አንቆ ድራግ እያደረገ የጎተተ እንደው ማርስ ፕሮል እንደዚህ የሚላት አባባል አለችው። ድራግ እያደረገ አንቆ የሚወስድበት አይደለም ይላል። ኢትስ ስዊት ነሰሲቲ አንድ ኦልሬዲ ኢን ፖዚሽን ሬዚስት እያደረገ ያለ ሰው ማለት ነው። ቅዱሳት መጽሐፍ በግልጽ የሰውን ሬዚስታንስ ይናገራሉ። ለምሳሌ መንፈስ ቅዱስን ትቃወማለህ፣ እግዚአብሔር እየጠራህ ከሆነ ግን ኢፌክቹዋል ኮሊንግ ማለት ነው፣ ሙከራ አይደለም። ኢት ኢዝ ኢሬዚስታብል። ዊ አር ቶኪንግ አባውት ስለ ግሬሱ ነው እያወራን ያለ ነው፣ ስለ ጸጋው ማለት ነው። ኢፌክቹዋል ነው እያለ እንደውም ስዊት ነሰሲቲ ነው የምንለው። ያ የሚጠራው ሰው እግዚአብሔር በፍቅር ሰውየው የሚጠራበት መንገድ አመፀኛውን ሰው ማለት ነው፣ ኃጢአተኛውን ሪቤል ያደረገውን ሰው የሚጠራበት መንገድ እንጂ አንገቱን አንቆ ድራግ አድርጎ የሚጎትተው ማለት አይደለም። አሁን ምን አይነት አቋም መሰላችሁ? ስለ አንደኛው ቻሌንጃችን አሁን ቃሌም ሲናገር እንደነበረው ማለት ነው። ልክ ሬዚስተብል ግሬስ ስትሉ እምቢ እያለ እፈልጋለሁ አልፈልግም እያለ የተገደደ ሰው አባባሌ ገብቷችኋል? ለምሳሌ እግዚአብሔርን በቃ አልፈልግህም ብሎት እግዚአብሔር በግድ ያደርግበታል አይነት ነገር ነው። ኖ ሂውማን ኮንዲሽን ነው እያወራን ያለነው። የሂውማን ኮንዲሽን ለወንጌል ዲስፖዚሽን አለ። ኦልሬዲ ወንጌልን በመቃወም ኮንዲሽን ውስጥ ነው ያለው። ይሄ እንትን አይልም። ከዛ ፖዚቲቭሊ አስቡ ሊያቅ የሚችል አድርገን ማሰብ የለብን። ኦልሬዲ ወንጌል ሲመጣለት ናቹራል ሂውማን ኮንዲሽን ከእግዚአብሔር ጋር ጠላትነት ያለው ነው። ያንን ናቹራል ኮንዲሽን የሚቀይረው የእግዚአብሔር ኃይል ነው እያለ የእግዚአብሔር መንፈስ ነው እያለ ይሄ መታሰብ አለበት። ናቹራል ኮንዲሽን እና ሬዚስተብል ግሬስ የሚለው ሀሳብ ቃሉ ሬዚስተብል የሚለው ትንሽ ጠንካራ የሚሆንባቸው ሰዎች ስላሉ ኢፌክቹዋል ኮሊንግ ብለን እንለዋለን ማለት ነው። በዚህ አቅጣጫ ኢፌክቲቭ ነው፣ ያጠር ኢፌክቲቭ ነው። አሁንም እንደቀደም እንዳልኳችሁ በመሰረታዊነት ግን ኢንስትሩሜንታል ኮዙን ሳይለቅ ማለት ነው። ዝም ብሎ መንፈስ ቅዱስ በማይታወቅ በሌሊት መጥቶ በሆነ ጸጋ ማለታችን አይደለም። ኢንስትሩሜንታል ኮዝ አለው፣ ቃልም ይባላል። ቃል ሲሰበክና በተሰበኩ እሱኛ ነው የምንጠራው ዩኒቨርሳል ኮል ላይ እሱን ለሰዎች ሁሉኛ ስንጠራ መንፈስ ቅዱስ በዛ ቃል አብሮን ይሰራል እያለ ነው። ሰውየው ከመለሰ ኢቪል ሰው ማለት ነው የፎለንስ ሂውማን ቢንግ ንስሐ ከገባ ካለቀሰ ኃጢአተኛ ነኝ ካለ ባለበት ኮንዲሽን ቴሪፋይድ ሆኖ ለእግዚአብሔር ንስሐ መግባት ከቻለ ማመን ከቻለ የኛ የስብከት የመናገር ክህሎት ወይንም ደግሞ የሰውየው
ከሌላው ከአመፀኛው ሰውዬ ይልቅ የተሻለ ሰው ስለሆነ ሳይሆን የእግዚአብሔር መንፈስና የቃሉ አንድነት በሰውየው ልብ ውስጥ የሰራው ሪያሊቲ ነው ብለን እናምናለን። ሬዚስታንስ ናቹራል ኮንዲሽን እና መጽሐፍ ቅዱስ ላይ እሱን ኤክሰርሳይዝ ሲያደርጉት ያላችሁ በኮሊንግ ውስጥ ሰዎች ሲጠሩ አልፈልግም ምናምን ሲሉ እሺ ያሉ ሰዎች ግን ልባቸው ተከፍቶ ነው። እሺ ያሉ ሰዎች ግን ጌታን የተቀበሉበት መሰረታዊ መንገድ ለተመጣው ጸጋ ልብን የሚከፍት የእግዚአብሔር አሰራር አብሮ ስለመጣ። ሌላ ኦግስቲን አቃሊ እንደው ለመጠየቅ ኦግስቲን ምንድነው ነው ያሉት? ምንድነው ያለው ሰው የቲክቶክ ላይ ነው ወይስ እንደው ዓለም ብሎ ሀገር አቀፍ ነው? ኦግስቲን ከቲክቶክም ያልፋል ነገር ይኸው ግን ሲምፕሊ ቲክቶክ ላይ ማለት ኦግስቲን ተሳሳተ ነው ያለው። ምንድነው የሆነ ቃል ቅድም ተጠቅመ ነበር። ያ መናፍቃን ነው እሱ እሱን ቃል ቀደም በደም አርጋ አብራርቷል። ይኸውላችሁ ሁልጊዜ የሚነሱ ትንሾች ልንገራችሁ፣ በቀደም ስላነሳሁት ነው። በቸርች አጠር አድርጌ ወንድሞችም ስላሉ ሀሳብ ይሰጡበታል። በቸርች ታሪክ ቸርች ሂስትሪ ውስጥ ማለት ነው አባቶች ለምሳሌ ጀስትን ማርተር በግልጽ ስለ ፍሪ ዊል አስተምረዋል። ኢራኒየስ አስተምረዋል። ተርቶሊያን እንደዚሁ አስተምረዋል። ማለት ፍሪ ዊልን በጣም አድቮኬት አድርገው አስቀምጧል። እቺን ነው የሚይዙት። ከዛ በኋላ ኦግስቲን ጋር ሲደርስ ኦግስቲን ክሊር የሆነ የኦሪጂናል ሲን እና የዚህ የግሬስን አይነት ኮንሰፕት ግሬስ ቴዎሎጂ ላይ በጣም ፎከስ ያደረገ ከፕሌጀስ በነበረው ኮንትሮቨርሲ መጥቷል። ስለዚህ ልክ የኦግስቲን ኢንቬንሽን ነው የሚል አይነት ነገር ያስባሉ። ግን ስህተታቸውን ልንገራቸው። መጀመሪያ የሚሳሳቱት ማለት ነው አባቶች ከኦግስቲን በፊት ቅዱሳት መጽሐፍት ላይ ያለ ኤፌሶን ላይ ሮሜ ላይ ምናምን ቅድም ያነበብናቸውን ያለ ቅድመ ውሳኔን እየተቃወሙ ነው ወይ ስለ ፍሪ ዊል ያስተማሩት የሚለውን ነው የማያነቡት እነሱ። ችግራቸው የአባቶች ፕሮብሌም ማለት አባቶች ከነበረው ችግር ያነበረው ልክ ፕሌጂየስ መጥቶ ኦፊሻሊ ማለት ነው ፍሪ ዊልን ሰው ነፃ እግዚአብሔር ከረዳው ነፃ አይደለም አይነት ኮንሰፕት ይዞ እስከሚመጣ ድረስ በቤተ ክርስቲያን ውስጥ ግሬስን ወይንም ቢብሊካል ይሄ ይላችሁ በጸጋ የሆነ ፐርሰናል ማለት አምላካዊ የሆነ ኢሌክሽንን እየተቃወሙ ነው ወይ? እኛ ኢሌክሽን ስንል የምናወራው ባይዘው በኔቸር አይደለም። ሰው በተፈጥሮ አንዱ ለምሳሌ ማርኪያኒዝም እንደዛ ነው። ናቹራሊ ነው ኢቪል የምታረገው፣ ናቹራሊ ነው ደግ የምታረገው። ለዛ ነው ኖ የሞራል ነገር እየመለሰ ነው። ለምሳሌ ተርቶሊያን የምትመለከቱ ማለት ወይንም ኢራኒየስ የምትመለከቱ የሞራል ጥያቄ እንዴ አንዱ እንደምሳሌ ላስረዳችሁና ላሳያችሁ። ለምሳሌ ኖስቲሲዝም ሰዎችን በሶስት ይከፍላል። ኒውማቲካ ብሎ የሚከፍላቸው ሰዎች አሉ፣ ስፒሪቹዋል የሆኑ ማለት ነው። ከዛ ሳይኪል እና ሂል ነው ምናምን የሚል አለ። ሶስተኛው ማቴሪያል ብሎ ይከፍላል። ይሄ ኔቸር ነው ተፈጥሮ ማለት ነው። ለምሳሌ ንጉስ ሆነ ማቴሪያል ልትሆን ትችላለህ፣ ዴስቲኒ ይታወቃል፣ ፌትህ ማለት ነው። ድሃ ሆነ ኒውማቲካ ልትሆን ትችላለህ፣ የመንፈሳዊ ኢንላይትን የሆንክ የበራልህ ሰው ልትሆን ትችላለህ። ስለዚህ በምድር ላይ የምታረጋቸው ማንኛውም ነገሮች ሞራሊ አያስጠይቁም፣ ከተፈጥሮ ውጭ ስለማታረግ ማለት ነው። ስፒሪቹዋል ከሆንክ ዘላለማዊ ሆነ ትቀጥላለህ፣ ባህሪ ነው፣ ኒውማቲካ ነው። ሳይኮንክ ደግሞ መሀል ላይ ነፍሳዊ አይነት ነገር ሚድል አይነት እውቀት አለ። ይሄ የኖስቲሶች ትምህርት ነው። ለምሳሌ በዚህ በኖስቲሶች ትምህርት ውስጥ ፌታሊዝም አለ። ዲተርሚንድ ነህ ኦልሬዲ በኔቸር ተወስነሃል ብሎ የሚያስተምሩት። ግሬስ ቴዎሎጂ በኔቸር ተወስነሃል ብሎ አይደለም የሚያስተምረው። በጸጋ ነው የተመረጥከው፣ በፐርሰናል በእኔ በሚል አካል ምክንያት ነው ፍጥረታት። ስለ ምርጫ ስናወራ ስለ እግዚአብሔር ነው የምናወራው እንጂ ስለተመረጠው ሰውዬ ስለጠፋው ሰውዬ የባህሪ የተፈጥሯቸው ጉዳይ አንደኛው ለዘላለም እንዲጠፋ ተደርጎ ተፈጥሯል፣ አንደኛው ለዘላለም እንዲድን ተፈጥሯል የሚል የኖስቲሶችን ቲንኪንግ አይደለም የምናወራው። አንደኛ እሱ ነው መታወቅ ያለበት። ሁለተኛ ይሄ ቢብሊካል የሆነው ፕሪደስቲኔሽን ወይንም በቅዱሳት መጽሐፍት ውስጥ ያለው በጸጋ የሆነ ምርጫ በእግዚአብሔር ሰዎችን ለማዳን ሄደበት ምርጫ ውስጥ ናቹራል ኢሌክሽን ወይም ይሄ ናቹራል ፌታሊዝም እያወራን የተፈጥሯዊ እጣ ክፍልን እያወራን አይደል።
በተፈጥሮ የወደቅበት ዕጣ ክፍል እያወራን አይደል። ስለዚህ እነዛ የሐሰተኛ አስተማሪዎች ይህንን ይይዙና ምን ያደርጉ ነበር መሰላችሁ? ዋቴቨር ዩ ዱ ሞራሊ አትጠይቅም። ኃጢአት ብታደርግ ችግር የለው። ምክንያቱም ተፈጥሮህን ነው የምታደርገው። የተፈጠርክበትን ወይ ነፍስ ሆነ ተፈጥራል፣ ወይ ነፍሳዊ ሆነ ተፈጥራል፣ ወይ መንፈሳዊ ሆነ ተፈጥራል፣ ወይ ቁሳዊ ሆነ ተፈጥራል። ስለዚህ ከባህሪ የተለየ አማላክቶች ደግሞ ናቸው የፈጠሩ ይላሉ። ይህንን አንደኛው አምላክ ኒውማቲካ ሲፈጥር፣ አንደኛው ደግሞ ከኒውማቲካ ፈጥራለሁ ብሎ አይነት በሚመስል መልኩ ማለት ነው አይነት ይሆናል የተፈጠርከው ብሎ ያምናሉ። ይሄ ኮምፕሊትሊ ቢብሊካል አይደለም። ስለዚህ ይህንን ለመናገር አባቶች ኖ ዩ ሃቭ ኤ ፍሪ ዊል፣ ነፃ ፈቃድ አለ መልካም ለማድረግ ማለት ነው። በተፈጥሮ የተገደህ የምታደርገው ነገር አይደለም። ቅድም ሪቦርን ስላደረገው ክርስቲያን ነግሬያቸዋለሁ። ይህን ሪቦርን ክርስቲያን በሪፎርምድ ቴዎሎጂ ውስጥ በዳግም በተወለደው ክርስቲያን ውስጥ ምን ብለን እንናገራለን? ዩ ሃቭ ዘ አቢሊቲ ኖት ቱ ሲን ብለን እንተናገራለን። ኃጢአት አለማድረግ ትችላለህ ብለን ተናግረን። እነዚህ ግን ሞራል ጥያቄ ስላለባቸው እንደፈለክ መሆን ትችላለህ ብለው ስለሚያስተምሩ እነዚያ ኖስቲሶች ምክንያቱም ከኔቸር ውጭ ምንም አታመጣማ፣ መንፈሳዊ ከሆንክ መንፈስ ነህ፣ ቁሳዊ። ይሄንን ለመሞገት አባቶች የሞራል ፍሪደም አለን፣ በጎና ክፉን መለየት እንችላለን ያሉትን ያመጡና አናክሮኒዝም ይባላል። የት ላይ መጥተው ይለጥፉታል? አውግስቲን ላ ከአውግስቲን በኋላ ደግሞ ባለው ትራዲሽን ውስጥ ሁሉ አለ። በቸርች ውስጥ ባይዘው ይሄ ትምህርት ወደ 8ኛው ክፍለ ዘመን ምናምን ሁሉ ካውንስሎች አሉ ማለት መካከለኛ ሆኖ እንደዚህ በዚህ ሐሳብ ላይ የተደረጉ ውይይቶች ማለት ነው። አንደኛውን የነገርኳቸው የኖስቲሶች፣ ሌላ ስቶይክ የሚባል አለ፣ ማኒኪያኒዝም የሚባል የራሱ ፎርሙላ አላቸው የፌትን እንዴት ዲፋይን እንደሚያደርጉ ማለት። የኛ ቅድመ ውሳኔ እንደዛ አይደለም። እኛ የምናወራው ቅድመ ውሳኔ እንዳልኳችሁ በጸጋ የሆነ በእግዚአብሔር የሆነ ለኃጢአተኛው ሰው የተደረገ በጎነት ነው። አለበለዚያ ሰው ሁሉ ይጠፋል በኃጢአቱ ምክንያት ብለን ነው የምናምነው። ግሬስ ነው እንጂ ሰዎችና በሁለት ሰዎች መካከል ያለው ዲፍረንስ ግሬስ እንጂ በሁለት ሰዎች መካከል ያለው ዲፍረንስ ባህሪያቸው ኔቸራቸው አይደል። ናቹራሊ ሁሉም ፎልን ነው፣ ሁሉም ኃጢአት የሚገባው ነው። ስለ ፍትህ እናውራ ከተባለ ሁሉም ምን የሚደረግ ነው? በኃጢአቱ ምክንያት የሚቀጣ ነው። አንደኛ ይሄንን ነው የሚሰሩት። ሰው ኦግስቲን ምንድን ነው ያደረገው? ኦግስቲን ማኒኪያኒዝም ውስጥ የነበረ ሀሳብ አለ። አንዷን ልናገር። ምንድነው? ኦልሬዲ ሰብስታንስን አንድ ሰብስታንስ በጎንም ዳርክንም አንድ ላይ ያለ ብለው ነው የሚያምኑት። ማለት ክፋት ስታደርግ ማኒኪያኒዝም አለ፣ ክፋት የሚያደርገው ፓርት ነው። ደግ ስታደርግ ስፒሪቹዋል ፓርት ነው። ሁለቱ ተነጣጥሎ አይሄዱም። ሁልጊዜ በጎነትና ጨለማ አሉ ብሎ ነው ማኒኪያኒዝም የሚያምነው። ኦግስቲን እዚህ ውስጥ የነበረ እምነት ነበረው? አዎ ነበር። ኦግስቲን ግን ምን እንዳደረገ ነገራችሁ። በጣም ሶ አሜዚንግ ማለት ነው። ምን አለ? ዴር ኢዝ ኖ ዳርክነስ። ዳርክነስ የሚባለው ነገር አለ ከብርሃን ጋር ጎን ለጎን አብሮ የተፈጠረ አይደለም። እግዚአብሔር ንጹህ ስለሆነ ዳርክነስ ማለት ወይንም ኢቭል ማለት ኃጢአት ማለት የመልካምነት ነገር መበላሸት ነው እንጂ እግዚአብሔር በአምላካችን መልካም ነገር የፈጠረ አምላክ ነው የኦግስቲን ሐሳብ። ከዚህ የተነሳ ናቹራሊ የምናደርጋቸው ኢቭሎች ከተፈጥሯችን ጋር የተያዙ አይደሉም፣ በኃጢአት ምክንያት የተጠናወቱ ናቸው፣ ልንለያቸው አንችልም ነው እንጂ ያለው። እንደ ማኒኪያኒዝም ኦልሬዲ ናቹራል ኮንዲሽን ነው። ሰው ጨለማና ብርሃን እንደዚህ በፊዚክስም የለም። ባይዘው በፊዚክስም በትምህርት ቤት ስትሄዱ ላይት ትማራላችሁ እንጂ ዳርክነስ የሚባል ሰብጀክት የለም። ብርሃን ይለካል። ዘ አብሰንስ ኦፍ ላይት ምናምን ኢዝ ዳርክነስ እንላለን። የጨለማ መኖር የብርሃን አለመኖር፣ የበሽታ መኖር የጤና ያለው ነገር አለመኖር። እነዚህ ነገር በራሳቸው ኤግዚስት ያደረጉ ኢንቲቲዎች አይደሉም፣ በራሳቸው የሚገኙ ነገሮች አይደሉም። ማኒኪያኒዝም ግን እንደዛ ያምንም በራሳቸው ያሉ ሰብስታንስ ናቸው። ስለዚህ ወደድክም ጠላህም ልትለውጣቸው አትችልም ነው አይደለም ነው ያለው። ከዛ ውስጥ ባይወጣ ቀጥተኛ መጽሐፍ ቅዱሳዊ የሆነውን ኢቪል ኮንሰፕት አናገኝም ነበር። ማለት መጽሐፍ ቅዱስ ውስጥ አለው ኦፍኮርስ እናገኘዋለን፣ ግን ያስቀመጠልን አንደኛው ኦግስቲን ይህንን። ከዛ በኋላ እነ ፕሌጂየስ መጡ ማለት ነው። ኦፊሻል ሆነ፣ የቤተ ክርስቲያን ኦፊሻል ትምህርት ሆነ። አሁን ምንድን ነው የሚያደርጉት? እችን ተናግሬ ወደ ወንድሞች ይሄዳሉ። አንደኛው የሚሳሳቱት ማለት ነው ስለ ፕሪዴስቲኔሽን ስለ ምናምን ስናወራ በጣም የሚሳሳቱት መጀመሪያ ፕሮቴስታንቲዝም ወይ ካልቪኒዝም ወይ ሪፎርም ወይ ሉትራን የጀመሩት ነው አሉን። ፕሮቴስታንቲዝም ተባለ 15ኛው ክፍለ ዘመን ላይ አሉ። ሲያዩት አሁን የት ጋር ሄዶ ተገኘ? ደግሞ ኦግስቲን ጋር 5th ሴንቸሪ ላይ ተገኝተናል። አሁን ኦግስቲንን ሲያጠኑት ሰሞኑን እያጠኑት ነው እና ሲያዩት ኦግስቲንን
ሲያዩት የኦግስቲን ቢብሊካል ፕሪደስቲኔሽን ኦግስቲን የሚያወራው ምን ማለት ጀመሩ? ኦገስቲን ማኒኪያን ነበረ ማለት ነው። ወደ ማኒኪያኒዝም ነው የወሰደው ማለት ጀመሩ ማለት ነው። ኖ ኦፊሻል ዶግማ ነው፣ የቸርች ትምህርት ነው እና እናወራላችሁ ባይዘው ግሬስ ፕሪሲድስ ኤቭሪቲንግ፣ ጸጋ ሁሉን ነገር መቅደሙ ማለት ነው። ጸጋ የጸጋ ምርጫ ለዘ ግሬስ ቴዎሎጂ ነው የሚባለው፣ የጸጋ ዘላለማዊ ምርጫ የጸጋ ምናምን ማለት ነው። ሌላ ጊዜ በደንብ እናያለን። ስቶይኮች የሚሉትን ለምሳሌ ለስቶይስ የሚባሉትን ሄሬሲ የመከተው ጀስትን መርትን ነው። እሱን የመከተበትን መንገድ እነሱ የሚሉት ነገር ምንድን ነበር? ለምሳሌ ኮዝሚክ ኔሰሲቲ የሚሉት ነገር አላቸው። እነዚህ ኖስቲሶች የሚሉት ምናምን ኮምፕሊትሊ ቢብሊካል ፕሪደስቲኔሽን እየተወራ በጸጋ የሆነ ዘላለማዊ ምርጫ እየተወራ አይደለም አሁን እንዳሉት ማለት ነው። ጸጋ የሚባል የለም ማለት እንትን ነው። ምርጫ የሚባል እግዚአብሔር አይመርጥም ምናምን እያሉ አባቶች ሲሞግቱ እንደነበር አድርገው ያቀርቡታል። የመጨረሻ የተሳሳተ አካሄዱ። እችን ያህል ይሄን ሀሳብ ከተናገርኩ ለወንድሞችና እህቶች እድሉን ልስጥና ይሄ ነው ያለው ሪያሊቲ ማለት ነው። አማንዬ ዌልካም ብራዘር፣ እንዴት አለ? ዌልካም። ሰላም ሰላም፣ እንዴት ናችሁ? ሁላችሁም ሰላም ነው ወይ? እንግዲህ ከቅድም ጀምሮ ቅድመ ውሳኔ በተመለከተ በጥያቄ በመልስ በተለያየ ውይይት ነቃልይም ገብተው ሀሳብ እየሰጡ ቆይተናል። እስቲ አንተም ትምትለን አንዳንድ ሀሳብ ሼር አድርግ። ያ አሪፍ ታይም ነበረ እንግዲህ ስትወያዩ ሰምቻለሁ እና መጨረሻ ላይ ካወራው ልጀምርና በተለይ ፕሪደስቲኔሽን ከካልቪኒዝም ጋር ብቻ ለማሰር ከሉትራኒዝም ጋር አስሮ እንትን ለማለት ለማውራት ምናምን የሞከሩ ሰዎች ቅድም እንዳልከው ኦኬ ኦግስቲንን ብቻ ነው የሚጠቅሱት ተባለ። ኦኬ ስለዚህ ወደ 4ኛው 5ኛ ክፍለ ዘመን መጎተት ይችላል ማለት ነው። አትሊስት ከሪፎርሜሽኑ 1000 ዓመት ወደኋላ መሄድ ይችላል። ከሪፎርሜሽኑ ነው ያልኳችሁ እና ወደ ኋላ መሄድ ይችላል እና ኢንፍሉዌንስ የተደረገው ማኒኪያን ስለነበረ ነው። በጣም ሌም አርጊመንት ነው። ለምን ሌም እንደሚሆን ልንገራችሁ። አንደኛው ጽሁፍ ጽፏል። ማኒኪያን ትራዲሽን ውስጥ 9 ዓመት ያህል ምናምን ነው ቆይቷል የሚባለው ኦግስቲን ማለት ነው። 9 ዓመት ያክል አደራንት ነበረ። የማኒን ትምህርት እንግዲህ ሲከታተሉ ነበር አይነት ነገር ነውና ኢዝ አብሶሉት ፋታሊዝም ቅድም ሲወራ የነበረውን ይሄ ፋታሊዝም ማለት በቃ ሁለት ፕሪንሲፕሎች ብሎ ነው የሚያስተምሩት ማኒኪያኖች። ፕሪንሲፕል ኦፍ ላይት እና ፕሪንሲፕል ኦፍ ዳርክነስ ነው። ከሁለት አንዱና ስለዚህ አክት የምታደርገው አኮርዲንግ ቱ ላይት ላይት የሆኑት እንደ ላይት ዳርክነስ የሆነው እንደ ዳርክነስ ምናምን ለሁለት ይከፍለዋል። ልክ የኢስላሚክ ፕሪዴስቲኔሽን አይነት ነገር ማለት ነው። የአዳምን ቀኝ ትከሻውን መታ ሲያደርገው አማንን የመሰለ ነው። ግራ ትከሻውን መታ ሲያደርገው አማንን የመሰሉ ጥቁር ጥቁሮች ተወለዱ። ከዛ እነዚህ ለጀሃነም ናቸው ምን አገባኝ ይላል አላህ ይላል። ቀኙን መታ መታ ሲያደርግ ነጫጮች መጡ፣ እነዚህ ለጀነት ናቸው ምን አሻኝ ይላል አይነት ነገር ማለት ነው። ስለዚህ በቀኝና በግራ በኩል የመጣ አይነት እንትን ላይ ከዛ ዳርክነስ ኤንድ ላይት ምናምን ካይንድ ኦፍ እንትን ማለት ነው። ፋታሊዝም ነው ዞሮ ዞሮ ዊ ካን ሴ ፕሪዴስቲኔሽን የኢስላሚክ እንትኑ ማኒኪያኒዝም እሱ ነው ሊሆን የሚችለው። ከፕሪንሲፕሉ በመነሳት ነው ሪዛልቱ የሚመጣው አይነት ነገር ነው። ቅድም ሲባል እንደነበረው ወደ ክርስቲያኒቲው ሲመጣ ልዩነት የለም ነው የሚለው። ልዩነት የለም በቃ እኛም እንደ ሌሎቹ በተፈጥሯችን የቁጣ ልጆች ነበርን ነው የሚለው። አለቀ። የሆነ የቁጣ ያልሆኑ ምናምን የነበሩ አሉ፣ ከዛ እንትን ብለው ከዛ ደግሞ የቁጣ የሆኑ አሉ። እነሱን ደግሞ ሁለት ኔቸር ያላቸው አካላትን አዘማኒካንስ ላይት እንደ ዳርክ ብርሃንና ጨለማ አድርጎ ፈጥሮ መልሶ ፈረደባቸው አይነት የሚል የለም በክርስቲያኒቲ። ኦግስቲንም በዛ መፈረጅ
በጣም ሌም የሚሆነው ለምንድን ነው? መጽሐፍ አለው በጣም ሰፊ ፖርሽን አለው አጌንስት ማኒኪያንስን የጻፈበት ማለት ነው። የነበረበት ስለሆነ ስለሚያቅ ያ ኢንፍሉዌንስ አድርጎታል እንዳትሉ መልሶ ደህና አድርጎ ነው የወቀጣቸው ማለት ነው። ደህና አድርጎ ማኒኪያኖችን አለው አጌንስት ማኒኪያንስ ማለት ነው አለው እና የዛ ኢንፍሉዌንስ ውጤት ስለሆነ ነው ማለት አይቻልም። መልሶ ስለተቃወመው ያንን አይ እዛ ስር ነበረ ከተባለ ተመሳሳዩን እናምጣ ምዕመናን። ሃው ማች ስቱፒድ አርጊመንት እንደሆነ እንድታዩ ተመሳሳዩን ለነ ኦሪገን እናምጣ፣ ለነ ጀስቲን ማርታየር እናምጣ፣ ለነ ተርቱሊያን እናምጣ፣ ለነ ክሌመንት ኦፍ ሮም እናምጣ። ሁሉም እናምጣላቸው። ለነሱ ምን ነበሩ? መጀመሪያ ፓጋኖች ነበሩ። የፓጋን ፊሎሶፊን እንትን ይሉ ነበረ። አሁን ጀስቲን ማርታየርን ካያችሁ የመጀመሪያው እንግዲህ ክርስቲያን አፖሎጂስት የሚባለው he was a pagan philosopher right? አረማዊ ፍልስፍናን ይከተል ያስተምር የነበረ ሰው ነው። መልሶ ነው ያንን አጌንስት ያደረገው። ስለዚህ በአረማዊው ፓጋኒስቲክ የሆነው ፊሎሶፊ ውስጥ ፍሪዊል በጣም ኢንተርቴን ይደረጋልና ጀስቲን ማርታየር ፍሪዊልን በጣም ያወራው ፓጋን ፊሎሶፊ ኢንፍሉዌንስ ስላደረገበት ነው እንበል። የሲያማች ሌም እንደሆነ አርጊመንቱ ኦግስቲን ማኒኪያን ስለነበር ነው ፕሬዲስቲኔሽንን ያወራው ማለት። ጀስቲን ማርታየር ሮማን ፓጋን ስለሆነ ነው፣ አረማዊ ስለነበረ ነው ያንን እንትን ያለው እንደማለት ነው። ሁለተኛ ኦግስቲንን የሆነ ጥግ ውስጥ ማስቀመጥ ትችላላችሁ፣ ግን ሄሬቲክ ብሎ ማንም አይደፍረውም። ማንም ማለት ነው ማንም ሄሬቲክ ብሎ መናፍቅ ብሎ አንድ ቃል እሱ ለሚሰነዝር የለም። የለመደባችሁን እኛ ላይ ሰንዝሩ። እዛ ጋር ያለውን ነገር የምንቀበል እኛ ነን። ሌሎች የሚቀበሉ ሉትራን ውስጥ ያው ሪፎርምድ ውስጥ አሉ፣ ካቶሊክ ውስጥም የሚቀበሉ አሉ። እነሱ ላይ ለጥፉ እንጂ እሱን ማንም ደፍሮ አይነካውም። የግብጿ ኮፕቲክ ቤተክርስቲያን ፓትሪስቲክ ኮሜንታተር የሆነው ፋዘር ቴዎድሮስ ማላቲ ፓትሪስቲክ ኮሜንተሪ አለው እንደምታውቁትና እዛ ላይ ላይክ ባንች ኦፍ ታይምስ ነው የሚጠቀመው እንትናን ማለት ነው ኦግስቲንን በጣም ደጋግሞ በጣም በተለይ ዕብራውያኑ ኮሜንተሪ ላይ የገላትያ ኮሜንተሪ ላይ በጣም ይጠቀመዋል ደጋግሞ ኦግስቲን እንዳለው ኦኬ ያ ፍሮም ዘ ፎር ዶክተርስ ኦፍ ዘ ቸርች አንደኛው እሱ ነው። ዶክተር ኦፍ አስተማሪ ማለት ነው ዶክተር ማለት እና ዶክተር ኦፍ ዘ ቸርች ከአራቱ አንዱ ተብሎ የሚጠራ ነው። ማንም ደፍሮ መናፍቅ አይለውም ማንም ማለት ነው። ስለዚህ የሚቀላችሁ አፋችሁን ማላቀቅ እኛ ላይ ስለሆነ እኛም በሉ ነውና እሱን እንዳነቁት አይነካም ነው። ኦኬ እሱን ካለን ቅድም ቃሌ ሲያነሳ የነበሩ ሀሳቦች አሉ መነካት ያለባቸው ማለት ነው። አሁን ለምን አማን ሪፎርምድ ሆንክ? ለምንድን ነው በዛኛው ሳይድ ያለው ነገር ማይዋጥልህ ካላችሁኝ እዚህ ጋር ነው ጥያቄው የሚመጣው ማለት ነው። አሁን ስናወራ አዘ ብራዘር አዘ ሲስተርስ ቁጭ ብለን እናወራለን። እዚህ ላይ ቆመን አይደለም ማለት እነዚህ ኤክስፕላኔሽኖች ላይ ቆመን አይደለም ሳምባዲ ድኗል አልዳነም፣ ኦር ይሄንን በማመኑ አልዳነም፣ ይሄንን በማመኑ ድኗል ምናምን የሚል ጥበት ውስጥ አንገባም። እኛ ፕሮቴስታንቶች ነን። ኦኬ ጠባብ አይደለንም። እንደምታውቁት በጣም አይዲያዎች ፍሎት እንዲያደርጉ ይፈቀዳል። እዛ ላይ ቆመን አይደለም እንትን የምንለው። the point is ለምሳሌ ቃሉን እንዲሰሙ ከፕሪቪሌጅ ግሬስ ጋር ተያይዞ ማለት ነው ቃሉን እንዲሰሙ ምንድነው ቃሉን ከሰሙ በኋላ ሪጀክት በማድረጋቸው ነው ወይስ ልክ አሁን እንደ ማኒኪያኖቹ ኦራዘ ፋታሊስቲክ አይዲያ በቃ ደፍኗቸው ምናምን እንዳይሰሙ አድርጎ ደፍኗቸው ምናምን ነው ወይ? እንደዛ ነው ወይ የሚፈታው? አይደለም፣ እንደዛ አይደለም። ግን ክሊር የሆኑ የመጽሐፍ ቅዱስ ክፍሎች ላይ እንነሳና ክሊር ያልሆኑትን እነሱን ብንዳኛቸው ጥሩ ነው ይመስለኛል። እንደዛ ለምሳሌ ሪፎርምድ ፌይቱ ምን ይላል? የሚሰሙቱ ራሱ እነማን ናቸው ነው። አሁን ስለ ኢሬዚስቲብል ግሬስ ሲነሳ እኔ ግሮስሊ የሚያናድዱኝ ያነባሉ የሚባሉ ሰዎች ናቸው የሚያናዱኝ። ሌላው ምዕመን ተውት። ኢሬዚስቲብል አስጨንቆ እኮ ነው ያለ ፍላጎቱ አስገድዶ ማለት ነው የሚሉ ሰዎች ዝም ብሎ ምዕመኑ ሲሆን ማለት ነው አጨብጫቢና ተከታይ ምናምን አለ። እሱ ሲሆን ይሁን ትላለህ፣ ስራው ከማጨብጨብ ውጭ ሌላ ስላልሆነ
ያነባሉ፣ ያውቃሉ፣ የዛኛውን የተቃራኒውን ፖዚሽን አቋም ያውቃሉ የሚባሉ ሰዎችም መጥተው ተመሳሳይ ነገር ሲያወሩ ስታዩ በቃ ነገሩ በጣም ሩቅ መንገድ ሄደ እንደሆነ ትረዳላችሁና ኢሬዚስታብል ግሬስ ሲባል ኢት ኢዝ ናት አባውት ምን ማለት አይደለም የሚለው ልንገራችሁ። ሁለቱን ነው ተብሎ የሚወራው እሱ ስለሆነ አይደለም በሚለው ልንገራችሁ። እሱን ኢሬዚስታብል ግሬስ ማለት ሰዎች ኢሬዚስት አያረጉም ማለት አይደለም። ስሙ ራሱ ተቃራኒውን ነው የሚናገረው። ባይዘው ኢሬዚስታብል ማይገፉት ማለት ነው። በአማርኛ ማይገፋ ማለት ነው። ማይገፉት ማለት ነው። ማይገፉት ለምን ተባለ ሲባል የሚገፋ ስለሆነ ነው ያ ስያሜ የተሰጠው። ባይዘው የሚገፋ ስለሆነ ነው። ዳይሬክት ዴፊኒሽኑ ይገፋል ማለት ነው። ባጭሩ ይገፋል። አሁን በደንብ ነው የሚገፋው። ግን ልዩነቱን ኢሚዲየትሊ የሚያመጣው ማን ነው ማይገፋው የሚለውን ስናወራ ነው ልዩነቱ የሚመጣው እንጂ ሬዚስታብል ግሬስ በቃ እግዚአብሔር ጆሮ እየቆነጠጠ መሬት ላይ ያንከባለለ እየጎተተ ምናምን ይወስድና ያድናል ማለት አይደለም። እንደሱ አይደለም። ትገፋዋለህ፣ በደንብ ነው የምትገፋው። ትቃወማለህ። ልክ ማነው ስቲፈን እንዳለው ማለት ነው። እስጢፋኖስ እንዳለው ትገፋዋለህ። ግን ምን እያልን ነው ሲባል አሁን እንደዚህ ይላሉ ተብሎ ግን ያላልነውን በሚናገሩበት ቦታ ላይ እንደዚህ ነው የምንልበትን ነው እያወራን ያለ ነው። ራይት። ስለዚህ ይገፋል እያልን ያለ ነው። የማይገፋ ሲባል ይገፋል ለሚለው መልስ ለመስጠት ነው የማይገፋ የሚለው እየተወራ ያሉት ማለት ነው። ኦኬ። ማይገፋ የሚለውን ቃል የሰጣንበት ምክንያት የሚገፋ አይነት ኔቸር ባለው መንገድ ስለሚፈታ ነው ሐሳቡ ራሱ። ሶ ዲስከሽኑ ማናቸው ማይገፉት? ማናቸው ቃሉ ሲመጣ ሪጀክት የማያደርጉት? ማናቸው እነዛ ሰዎች ሲባል እነዛማ ለምሳሌ ዮሐንስ 10ን ያዝና እናወራ። ዮሐንስ 10 ላይ 10:26 ጀምሮ ኦኬ 10:26 ጀምሮ ምን ይላል? በጎቼ ድምፄን ይሰማሉ፣ እነርሱን ደግሞ ይከተሉኛል፣ እኔም ማውቃቸዋለሁ፣ በእኔ ዘላለም ሕይወትን እሰጣቸዋለሁ። በጎቼ ድምፄን ይሰማሉ፣ ይከተሉኛል። በጎቼ ድምፄን የሚሰሙ ናቸው። ኦኬ ሶ ከዚች ቃል በፊት ይሄ አሁን ኢላቦሬት ሲያደርግ ነው። ራይት ኢላቦሬት ሲያደርግ ነው። የኛው 26 ላይ ምን ብሏል? ይሄ 27 ላይ ነው ያለው። በቃሌ እያስታወስኩ ነው የምነግራችሁ። 26 ላይ ምን የሚል ነገር ሲናገር እናያለን? እስከ መቼ ነው የምታስጨንቀን? አይደለ? እስከ መቼ ነው የምታስጨንቀን? አንተ ክርስቶስ እንደሆን ገልጠ ንገረን አሉት። ራይት አንተ ክርስቶስ እንደሆንክ ገልጠ ንገረን አሉ። ኦኬ ከዛ ምን ብሎ መለሰ? አሁን ይሄ ነው በቃ ሪፎርምዶቹ የሚይዙት አቋም ማለት ነው። ብነግራችሁም አታምኑም አይነት ነገር አወራ። ኦኬ እንደነገርኳችሁ ከላይ ስለ በጎች ነው ሲያወራ የወረደው። ሙሉ ምዕራፍ 10 ስለ በግ እያወራ ነው የጀመረው። መልካም እረኛ እኔ ነኝ አይደለ? መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። ስለ በጎችም አይደለም ስለ በጎቹ ያኖራል። ነፍሴን በፈቃዴ አኖራታለሁ እንጂ ማንም ከኔ አይወስዳትም እያለ እያወራ ወረደና ነው እንደነገርኳችሁ። አሁንም ንገረን፣ ግልጥ አልገ ንገረን። ምንም ሊገባን አልቻለም። አንተ የምታወራው ነገር ኳንተም ፊዚክስ ሆነብን አሉ ማለት ነው። ኦኬ አልገባችሁም? ያወራሁት ነገር ቁጥር 5 እና 6 እንጂ ቀሩ አልገባችሁም? እንደነገርኳችሁ ከላይ ጀምሮ በጎቼ እያልኩ ያወራሁትን ሰምታችኋል አይደለ? እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። this is critical። በሌላ ክፍል አንድ አስደግፍላችኋለሁ። የዚህ አቻ አለ ተመሳሳይ ማለት ነው። ተመሳሳይ እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። አሁን አርሜኒያን ቴዎሎጂው ናቹራሊ ለሰው ጭንቅላት የሚመቸው ምን አይነት ነው? ለሰው ቃሉ ላይ የለም። አርሜኒያኒዝምን ሪጀክት ማድረገው ለዛ ነው። ይህን ክፍል የሚፈታበት መንገድ
ኮምፕሊትሊ ኢቢብሊካል ነው ብዬ ነው ማምነው። ለምን ግራመሩ ራሱ አይፈቅድም። ከመሃል ወደ ጎን ገልብጠ እንድታነብ ራሱ አይፈቅድልህም ግራመሩ ማለት ነው። አሁን ለምሳሌ እዛ ክፍል ላይ ያለው ቢሆን መሆን የነበረበት እንደነገርኳችሁ ብሰሙ ኖሮ በጎች ትሆኑ ነበር አይደለም? ምዕመና መሆን የነበረበት እንደዛ ነው አይደለ? ብሰሙኝ ኖሮ በግ ትሆኑ ነበር፣ ስለማሰሙ ፍየል ሆናችሁ አይነት ነገር ነው መሆን የነበረበት። ብሰሙ ኖሮ በግ ለዛ ፖሲቢሊቲ አይመችም ግራመሩ ነው። ኢየሱስ ምንድነው እያለ ያለው? ሪጀክት ላደረጉት ሪጀክት ላደረጉት ለምን ሪጀክት እንዳደረጉ ነው መልስ የሰጠው። ደን ሪዝኑን ምንድነው ያደረገው? የእናንተ የአእምሮ ጥበት ነው አላለም። በጣም ክፉዎች ስለሆናችሁ ነው ምናምንም አላለም። አላለም። ሪዝን አውት አድርጋችሁ አውጥታችሁ አውርዳችሁ ምናምን ስላልተዋጠላችሁ ነው ምናምን አላለም። ካታጎሪካሊ ነው የዘጋው። ሲዘጋ ማለት ነው ምንድነው ያለው? የማታምኑት ከበጎቼ ስላልሆናችሁ ነው። ምን ማለት ነው ሲገለበጥ? ብታምኑ በጎች ትሆናላችሁ ሳይሆን የሚያምኑት በጎች ናቸው ነው። አለቀ። በሌላ ወደ ምንም ግራመሩን መገልበጥ አይቻልም። በምንም እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። ያ ምን ማለት ነው? በሌላ አማርኛ የሚያምኑት በጎች የሆኑት ናቸው። ስለዚህ ግልጽ ነው ለኛ ማለት ነው። በእኛ ቴዎሎጂ ውስጥ ግልጽ ነው ማናቸው የሚያምኑት የሚለውን በጎቹ ብቻ ናቸው የሚያምኑት ነው የምንለው። እዚህ ክፍል ላይ ቆመን ማለት ነው። እዚህ ክፍል ላይ ቆመን በጎቹ ብቻ ናቸው የሚያምኑት። ስለ በጎቹ ኔቸር ተነግሯል። አማኞችም እነሱ ናቸው ነው ሶሊሚተሪ። ስለዚህ አማኞቹ በጎቹ ናቸው። ከዛ ወደ ላይ እንግዲህ ምዕራፍ 10 ቁጥር 26 ላይ ነው ይሄኛው። ወደ ላይ ስንወጣ ነፍሴን የማኖረው ለነሱ ነው አለ። ለማን? ለበጎቼ። ስለዚህ ምን ማለት ነው ባጭሩ? ለሚያምኑ ለነሱ ብቻ ነው ማለት ነው። ለበጎቼ ነው ከተባለ ለሚያምኑ ብቻ ነው ማለት ነው። አለቀ። እንትን የሚለውን ቃል እነዚህ ኦልድ ቃላትን ላለመጠቀም ነው። አሁን 21ኛው ክፍለ ዘመን ላይ ነው ያለ ነው። የተመረጡት ምናምን ሊሚትድ ምናምን የሚሉ ቃላት አውትዴትድ ስለሆኑ እነሱን አንጠቀምም። ሌላ እዚህ ለመግባባት ቀለል ያሉ ቃላትን እንጠቀማለን። ስለዚህ እዚህ ክፍል ላይ እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም ማለት ብታምኑ በጎቼ ትሆናላችሁ ማለት አይደለም። የማያምኑበት ምክንያት በግ ስላልሆኑ ነው ማለት ነው። ወይም የሚያምኑት በጎች ብቻ ናቸው ማለት ነው እንጂ ብታምኑ በግ ትሆናላችሁ አይደለም። ኦኬ ሶ አንድ አቻ ቃል ያልኳችሁ አለ። ምንድነው እሱ? ዮሐንስ እዚህ ዮሐንስ ወንጌል ላይ በጣም ብዙ ቦታዎች ላይ አለ። ከእኔ የተማሩ ወይም ከአብ የተማሩ ወደ ወልድ ይመጣሉ የሚል ቃል አለ። ራይት ከአብ የተማሩ ወዴት ይመጣሉ? ወደ ወልድ ይመጣሉ። ስለዚህ ከአባት የተማሩ ናቸው ወደ ልጅ የሚመጡት ከተባለ ኢሚዲየት ጥያቄው መሆን ያለበት ሁሉም ከአባት ይማራል ወይ የሚል ነው። አሁኑን ስፔሲፊኬሽኑን ሪፎርምዶቹ በደንብ አግኝተውታል፣ ሉትራኖቹ በደንብ አግኝተውታል ብለን እናምናለን። እንትን ይሄ ለመለየት በሚመች መልኩ ቴዎሎጂያቸው ውስጥ አስቀምጠዋል። ይሄንን ከአባት የተማረ ነው ወደ ልጅ የሚመጣው ከተባለ ኢሚዲየትሊ መጠየቅ ያለበት ለምንድነው ወደ ልጅ ሁሉም ያልመጡት የሚል ጥያቄ ስለሆነ መሆን ያለበት ደን ያንን አስከትለን የምንጠይቀው ወደ ልጅ መምጣት የሚችሉት በአባት የተማሩ ከሆነ ደን ሁሉም ወደ ልጅ የማይመጡ ከሆነ ደን ወደ ልጅ ለመምጣት ደግሞ ቅድመ መስፈርቱ በአባት መማር ከሆነ ደን በአባት ያልተማሩ ናቸው ያልመጡት ነው። አለቀ። ሎጂኩ እንደዛ ነው። ኬስ ክሎስድ። ከአብ የተማሩ ወደ ልጅ ይመጣሉ። ኦኬ ሁሉም ወደ ልጅ አይመጡም። ስለዚህ ሁሉም ከአባት አልተማሩም። ዳሴ አይ ትምህርቱን ሪጀክት አድርገውት ነው የሚለው ማይሰራበት ምክንያት ዮሐንስ 10 ላይ ትምህርቱን የሚቀበሉት ማን ናቸው የሚለው መልስ ስለሰጠ ማለት ነው። ትምህርቱን የሚቀበሉት ማን ናቸው? በጎቼ ናቸው እሺ ሚሉኝ ብሏል። ራይት በጎቼ ናቸው እሺ ሚሉኝ፣ ሌሎቹ እሺ አይሉም ብሏል።
እሺ አይልም ብሏል። yep so maybe በእንትን መልክ ብናደርገው ጥሩ ነበረ። አሁን ታውቃላችሁ ወንድሞች ስናወራ የምናወራው ለኦርቶዶክስ መልስ በምንሰጥበት መንገድ አይደለም የምናወራው። ለምሳሌ ሮጬ እጅ አሁን ለከናን እኔ ኤርሊ ቸርች ፋዘር አልጠቅስለትም ባይብል ላይ ቆመን ማውራት ስለምንችል ማለት ነው። ከነዛ ጋር ስናወራ ነው ምን አሉ ምናምን የሚል ነገር ስለሚያነሱ እነሱን ለመያዝ እንዲመቸን ነው ኤርሊ ቸርች ፋዘር የምንጠቅሰው አዘ ሰከንድ አውቶሪቲ ምናምን ማለት ነው እንጠቅሳቸዋለን። እኛ ግን እርስ በርስ እንግባባለን፣ ቃሉን ብቻ ይዘን ራሱ እንግባባለን፣ ችግር የለብንም። ስለዚህ እዚህ አፈታት ላይ አሁን ለምሳሌ እኔ ሎጂካል ኮንክሉዥን ሰርቻለሁ። ኦኬ ስለዚህ በዛ ሎጂካል ኮንክሉዥን መሰረት አማን ሎጂኩስ ፍሎድ አለበት። ለምሳሌ እዚህ ክፍል ላይ መጽሐፍ ቅዱስ ክፍል ላይ እንደዚህ የሚል ነገር አንተ ያልኩህን ያፈርሳል እያለ አንድ ወንድሜ ቢያወራ ኦኬ እሰማዋለሁ፣ ቁጭ ብዬ እሰማዋለሁ። ሶ ፕሪደስቲኔሽኑ ላይ ሲመጣ ቅድም ቃሌ ሲያነሳ የነበረው ኤፌሶኑ ላይ አይ ቲንክ እንትና ነው ለመጀመሪያ ጊዜ እንደዚህ አይነት አይዲያ ፕሮፖዝ ማድረግ የጀመረው ካርል ባርት ይመስለኛል። ኖ ካርል ባርት ኢን ክራይስት የሚለውን ክራይስት ነው ፕሪደስቲኔት የተደረገው ብሎ አዲስ ቴዎሎጂ አስተዋውቋል። 19 ሴንቸሪ ላይ አዲስ ቴዎሎጂ አስተዋውቋል። እሱ ሌላ ማን ነው? ይሄ ሜተዱ ነው ፕሪደስቲኔት የተደረገው እንጂ ግለሰቦችን አይደለም የሚል ነው። ገስዋት ኤኒ ግራሜሪያን እና ኤኒ ሌተር ስኮላርሺፕን ካየን ፕሪደስቲኔሽን የሚል ቃል የገባበት ቦታ ላይ ሚዳንበትን መንገዱን እንጂ ሚድነውን ሰውዬ አይደለም የሚል አንድ ስኮላር ማምጣት አይቻልም። ሜተዱ ነው ፕሪደስቲኔት የተደረገው እንጂ ግለሰቡ አይደለም የሚል ደም ፕሪደስቲኔሽን የሚሉ ቃላት 3 ጊዜ ያህል ነው የገባው አዲስ ኪዳናችን ላይ። ኦኬ እነዛ ቦታዎች ላይ በሙሉ ኢሚዲየትሊ አመልካች ተደርጎ የተገባው ግለሰቦችን ነው እንጂ ግለሰቦቹ የሚመጡበትን መንገድ አይደለም። ልጆቹ እንድንሆን አስቀድሞ ወሰንን ነው የሚለው እንጂ ልጆቹ የምንሆንበትን መንገድ ያውም እምነትን ወሰነልን አይደለም። ልጆቹ ሆነን እንድንመጣ ያውም ንስሐን ወሰነልን አይደለም። ልጆቹ እንድንሆን እኛን ወሰነን ነው የሚለው። እኛን ግለሰቦቹ መች ዓለም ሳይፈጠር በፊት ሶ ፕሪደስቲኔሽን የሚል ቃል የገባባቸው ቦታ ላይ ኢሚዲየት ኦብጀክቶቹ ግለሰብ ናቸው እንጂ ግለሰቦቹ የሚድኑበት መንገዱ አይደለም። ኤንድ የትኛውም ግሪክ ግራመር አይፈቅድም ከእንትኑ እንዲወጣ ከግለሰቦቹ አይደለም ሜተዱን ነው የሚል አይነት ፕሪሳፖዚሽን ለመስራት የትኛውም ግሪክ እንትኑ ግራመር አይፈቅድም። ወደ ግለሰቦቹ ብቻ ነው የሚጠቁመው። ወሰነልን ቢሆን አይ ቲንክ የሚሆን ይመስለኛል። ወሰነልን ነው የሚለው። ምኑን ነው የወሰነልን? ወሰነን እኮ አይደለም ወሰነልን ነው። ኦኬ ወሰነልን ቢሆን እኛን ዞር ያደረግና የሆነ ነገር እየተዳሰሰ ነው ማለት ነው። ሜይ ቢ መንገዱ ሊሆን ይችላል፣ ንስሐው፣ እምነቱ ምናምን ኮንቨርሽኑ ምናምን ሊሆን ይችላል። ኖ ወሰነን እኛን አስቀድሞ ያወቀላቸውን አይደለም ያወቃቸውን። ይሄንን እውቀት ኦግስቲን አይ ቲንክ ኦግስቲን ነው ኦግስቲን የዮሐንስ 15ቱን አይ ቲንክ እሱኛው ሆሚሊ ላይ ነው ዮሐንስ 15 ላይ ስለ ቅርንጫፎቹ ምናምን የሚያወራበት ላይ እና ሜይ ቢ ልሳሳት እችላለሁ፣ ወይም ሌሎቻችሁ እያወራችሁ ያለ ገባ ብዬ አይቼ እመጣለሁ። ምን የሚል ነገር ያስቀምጣል? this knowledge is not mere knowledge ይላል። እያወቃቸው ነው የሚለው። this knowledge is not mere እንዲሁ ዝም ብሎ ማወቅ አይደለም። it is an intimate knowledge ይላል ማለት ነው። ኢንቲሜት የሚለው ቃል ለባልና ለሚስት የምንጠቀመው ቃል ነው። ባልና ሚስት ኢንቲሜት ናቸው አይደለ? ኢንቲሜት ናቸው። እና ይሄ እውቀት ዝም ብሎ ማወቅ ሳይሆን አፌክሽኔት የሆነ ናውሌጅ ነው። ፍቅርና መውደድ መጣበቅ የተገለጠበት ነው ይላል። አወቃቸው የሚለው
ኤንድ ሪፎርምድ ስኮላርስ በጣም ይወዷታል። እኛውን አወቀን ዝም ብሎ ማወቅ አይደለም። it is laying down affectionን ማስቀመጥ ነው፣ ወዳጅነትን ማስቀመጥ ነው። እንዴ ዝም ብሎ አለማወቅ አይችልም እና እግዚአብሔር አወቀ አይደለም። እውነት ነው፣ እግዚአብሔር አለማወቅ አይችልም። ድንገት የሆነ ጊዜ ላይ ያወቀው ነገር የለም። በእግዚአብሔር ህይወት ውስጥ ድንገትም የለም ሲጀመር። he lives in absolute today, right? ቴዎሎጂያኖች እንደሚሉት በዘላለም አሁን ውስጥ ነው ያለው እሱ። ታሪክን ወደ ኋላ ሄዶ ይሄ እኮ ከ20 ዓመት በፊት እንደዚህ ምናምን 1200 ዓመት በፊት እንደዚህ አይልም እሱ። ለሱ በፊት የለውም፣ አሁን ነው ያለው ኤቭሪቲንግ ማለት ነው። እንደ ዛሬ ነው የሚያየው ሁሉንም። ኢን አብሶሉት ቱዴይ ይኖራል። ማን ነው እንትና እንዳለው ማለት ነው ሲኤስ ሉዊስ ነው ቃል የሚጠቀመው። ኢን አብሶሉት ኢተርናል ቱዴይ ይኖራል፣ በዘላለም አሁን ውስጥ ይኖራል እሱ። ለኛ ነው ትላንት ወዲያና ዛሬ ያለው እና ነገ ያለው ለኛ ነው። ለእግዚአብሔር እንደዛ የለውም። ቢኖር ኖሮ ቼንጅ ይኖረዋል፣ ለውጥ ይኖረዋል። እግዚአብሔር ቁጭ ብሎ ትዝታ ምናምን እያለ የሚያወራው ነገር ይኖረዋል ማለት ነው። ኦኬ ሶ ያ እና አወቀ የሚለውንም ዝም ብሎ ሜር ናውሌጅ አድርጎ መፍታትም አይቻልም ነው። ሶ ፕሪዴስቲኔሽን ኢዝ ቢብሊካል። ኢቭን እነ ካልቪንና እነ ሉተርን ከጫወታው ውጭ ብናደርግ እንኳን ይሄን ቶፒክ ማውራት እንችላለን። I believe in predestination not because I'm a Calvinist. I believe in predestination because the Bible says so. ካልቪን ስላወራው አይደለም፣ ሉተር ስላወራው አይደለም፣ መጽሐፍ ቅዱስ ስለሚናገር ነው ማምኑ። እነዚህ ሁለቱ ግለሰቦች በታሪክ ውስጥ ባይነሱ እንኳን ይሄንን ትምህርት አምነዋለሁ። ፎር ዳት ማተር እኔ እነሱን አውቄ አይደለም ይሄን ትምህርት መኖሩንም ያወቅኩት ያመንኩትም ካልቪን መኖሩን አውቄ አይደለም። ባይዘው ኋላ ላይ ነው እኔ ባይዘው የኔ ምስክርነት ከዚህ በፊትም ነግሬያችኋለሁ። እኔ ሪፎርምድ እንደሆንኩ ያወቅኩት ኋላ ላይ ነው። ምክንያቱም ብዙ ነገር ዲዛግሪ ያደርጋሉ። ኦልሬዲ ሳምን ከኖርኩት እምነት ጋር ዲዛግሪ ማድረጋቸው ነገሮች ይበዛሉና በቃ እኔ ስቻለው ወይም ጭንቅላቴ ለቋል ነው ያልኩት የሆነ ጊዜ ላይ ማለት ነው። በቃ እኔ ለቅ ያለው ለምን ሰው ሁሉ አሜን የሚልበትን ነገር አልልም። በጣም ጥያቄ አነሳ ነበር። በተለይ ዮሐንስ 6 ዶሆል ላይፌን ነው ሜሳፕ ያደረገው ማለት ነው። እና እዛ ጋር ያለው ነገር ጋር አይገጥመልኝም። ፓስተሮቹ የሚያወሩት ነገር፣ ሰባኪዎቹ የሚናገሩት ነገር ጥያቄ አነሳለሁ። ልጃችሁ መፈላሰፍ ጀመረ እያሉ መጥቶ ለነማዘር ይነግሯቸዋል። ለእኔ ቀጥታ መልስ ከመስጠት ማለት ነው። ለነፋዘር እየመጡ ይነግራሉ። ልጃችሁ ፍልስፍና እያነበበ ምናምን እባላለሁ ማለት ነው። ደን እንደዛ አምኛለሁ። እኔ ባይብል አሳምኖኛል አንገቴን ይዞ ማለት ነው። ደን ኋላ ላይ ለካ ቤተሰብ አለኝ ብቻዬን አይደለሁም። የሆነ ስቼ መንገድ ላይ ምንቀዋለል ሳይሆን the whole system okay ከሆል ሲስተም ኦፍ ቲዮሎጂ አለው። አይገርምም? አለው። the whole system of theology አለው። ቤተሰብ አለው። ኦኬ የጠፋ ልጃችሁን ተቀበሉኝ ብዬ አማትቤ ገባው ማለት ነው። ሶ ምን ልላችሁ ነው? just get aside Luther and Calvin from the church history. Okay, just get aside them. I still believe in predestination because the Bible says so. ሁለቱን አውጥታችሁ ከታሪክ መስገብ ብሰርዟቸው እንኳን ይሄን ትምህርት አምነዋለሁ እኔ። ለምን? መጽሐፍ ቅዱስ ላይ ስላለ፣ በቤተ ክርስቲያን ታሪክ ውስጥ ስላለ። ዲዛግሪ የሚደረግባቸው ፖይንቶች አሉ፣ አዋሉ፣ ግን ትምህርቱ የለም ተብሎ አይታወቅም። አይ እንዲህ ሲባል እንዲህ ለማለት ተፈልጎ ነው ተብሎ ያውቃል። አዎ ያውቃል፣ ግን አስቀድሞ አይወስንም ተብሎ አይታወቅም። ስለዚህ ልዩነቶቹ እንደዛ ማየት እንችላለን። ሁለት ነገሮችን ያወራሁት who are those who would believe ማለት ነው። የሚያምኑ እነማን ናቸው? እኛ ክሊር አድርገን ነው የምናስቀምጠው። only the elect will be a believer ማለት ነው። የዮሐንስ 11:52 እንትን የማን ነው? ቴሌግራም ላይ ለጥፍ ያለው ጎብና ማየት ትችላላችሁ። በተለይ ዮሐንስ 11:52 ላይ ለሕዝቡ ብቻ አይደለም ደግሞም የተበተኑትን የእግዚአብሔርን ልጆች ይሰበስብ ዘንድ የሚለው ማለት ነው። እሱን ክፍል ሲፈቱ ኢቨን ይላል ማለት ነው። ገና በወንጌሉ ያልተጠሩ ቢሆንም ኦግስቲን ነው የሚለው ዮሐንስ በፕሪዴስቲኔሽን እይታ ነው ይሄንን ያስቀመጠው ይላል። ምንም እንኳን
ገና በጎቹ ባይሰበሰቡም ገና ክርስቶስ ባይሞትም ይህንን ዮሐንስ የተናገረው ምክንያቱም ዮሐንስ ነው ባይዞ እያለ ያለው ዮሐንስ ነው እያለ ያለው የሐናና ቀያፋ ከላይ የተናገረው ሌላ ነው። ዮሐንስ ነው ማብራሪያ የሰጠው እዛ ጋር። ይህንን ከራሱ አልተናገረም። ምን ብሎ በአንዱ ምክንያት ህዝብ ሁሉ ከሚሞት ለህዝቡ አንዱ ቢሞት ይሻላል። ለህዝቡ ብቻ አይደለም የተበተኑትን የእግዚአብሔርን ልጆች ደግሞ ይሰበስብ ዘንድ ነው። የት ናቸው ያሉት የተበተኑት የእግዚአብሔር ልጆች? ይኸው አማን ኢትዮጵያ የሚባል ምድር ላይ ጋሞ የሚባል ብሔር ውስጥ ተወልዶ ያደገው እዛ ተቀምጦ ነበረ። ዮሐንስ መጣና ምን አለው? የሚሰበሰበውን አማንን እያሰበ ነው። ሐናና ቀያፋ ከራሱ ያልተናገረው በመንፈስ ቅዱስ ሆኖ የተናገረው አማንን ኢትዮጵያ፣ አማንን ደቡብ ውስጥ፣ አማንን ጋሞ ብሔረሰብ ውስጥ አይቶ ያ የተበተነውን የእግዚአብሔር ልጅ እንደሚሰበስብ አውቆ ነው ሐናና ቀያፋ ትንቢት የተናገረው ብሎ ኮሜንተሪ ጻፈበት ማለት ነው ዮሐንስ። ስለዚህ እኔ ካልቪን እንዲነግረኝ አልጠብቅም። ዮሐንስን አምኜው ቁጭ እላለሁ ነው። ዮሐንስን አምኜው ቁጭ እላለሁ። ስለዚህ ኦግስቲን ምን ይላል? የስ ገና ልጅነትን አላገኙም። አዎ ገና አላመኑም፣ አልተጠመቁም ምናምን፣ ግን በፕሪደስቲኔሽን ኦልሬዲ የሚታወቁ ስለሆነ በቅድመ ውሳኔ ልቦና ሆኖ ነው ዮሐንስ ይህንን የጻፈው አለ ማለት ነው። ስለዚህ ካልቪን አያስፈልገኝም እኔ እንደዚህ ለማመን፣ ሉተር አያስፈልገኝም እንደዚህ ለማመን። ኦልሬዲ ይታመን ስለሆነ ማለት ነው። አበዛው። ሶሪ፣ ቀጥሉ። አረ ምንም አልበዛም። አማኒ በጣም ጌታ ኢየሱስ ይባርክ። የሚገርም ነው በእውነት በጣም ነው ያስደመምከኝ ዛሬ። የሚገርም ነው። ብለስ ዩ ብራዘር። በጣም በእውነት ጸጋውን እግዚአብሔር ያብዛል። ተባረክ ወንድም አለም። እንደ ዌልካም ወንድሞች እንግዲህ እንዳመጣጣችን እድል ልስጥ። ከኑ አሁን ይቀጥላል። ከዛ ኤፊ አስችዬ፣ ከዛ በኋላ አዲስ ትቀጥያለሽ። ፍሪውመን አብረን ከመጀመሪያ ስለነበርን ነው። አንቺ ኤኒታይም ቻንስ አለሽ ማለት ነው። ከኑ ሀሳብህን ቴንክ ዩ ዌልካም። ከኑ የዚህ ቤት እንግዲህ ዌልካም ብያለሁ። ኮፒ ሊንክ ሼር እና አድርግ ከኑ እስኪዘጋጅ ድረስ። አማኒ ጌታ ኢየሱስ ይባርክ። በእውነት ይሄ እቺ ፓርት ባይዘው እቺ አሁን ያው ሪከርድ ያደረግ የለ እሷን እንትን እንላታለን። የሆነ ነገር ተደርጎ በደንብ መቅረብ አለበት። በቃ በደንብ በተለይ ዛሬ የፈረሰው ይሄ የኢሬዚስቲብል ግሬስ ኮንሰፕትን ሰዎች የሚረዱበት መንገድ በደንብ ነው ኢላቦሬት የተደረገው እና ተባረክ ብራዘር። ከኑ ይመቻል። ያለበት ቦታ እንዴት ነው? ነው ኦኬ። ቀይፍዬ ቀጥል። ከዛ እስቺ ኤፊ እንዴት ነህ? እንዴት ነው ሪፎርምድ? ትንሽ ጠለቅ አለ አይደል? ከእናንተ ትላለህ። ከዛ ኤፊ እንዴት አለ ብራዘር? ቬሪ መስከን ምን ነው አረባችሁ ነው ታፕታቦ ሼር ምናምን ይሆናል። ሶሪ አንተ ላግ እያደረክ ነው። ኤፊ ይቀጥል። ባለፈው ላይቭ ላይ አይተናል ፕሪዴስቲኔሽንን ማለት ነው። ፕሪዴስቲኔሽን ሀሳብ ምንድን ነው? በተለይ ያው አንድን ሀሳብ ለመቀበልም ሆነ ብቻ አንድ ክርስቲያን ቢጠይቀው መጽሐፍ ቅዱስ ላይ አለ ወይ ብሎ ነው የመጀመሪያው ጥያቄ እሱ ነው። ላይክ አሁን አማኒም እንዳለው ባይብሊካል ኤቪደንስ አለ ወይ ፕሪዴስቲኔሽን የሚባለው ነገርና አንድ ክርስቲያን ፕሪዴስቲኔሽንን አለማመን አይችልም። የእውነት ለመናገር የሆነ እንዲሁ ጨፍልቆት የመጽሐፍ ቅዱስን አውቶሪቲ ማያምን ሰው ከሆነ በስተቀር እንጂ
የሀፍቱ ብሊቭ በቃ ፕሪዴስቲኔሽን ቅድመ ውሳኔ የጸጋ ምርጫ የምንለውን እሱን ማመን መቻል አለበት። አት ዘ ኤንድ ኦፍ ዘ ዴይ አምኖ አሁን የሉተራን ቴዎሎጂ ምንድነው አቀራረቡ? ይሄ ሞቶ አላቸው። አይ ቲንክ በጀርመንኛ ብዙ ጊዜ ይባላል ይሄ ሞቶ እግዚአብሔር የሆነ ፎርሲ እያረገ እምነት የሚባል ነገር ፎርሲ እያረገ በቅድመ እውቀቱ አይደለም ፕሪዴስቲን ያደረገው። ፕሪዴስቲኔሽኑ አንኮንዲሽናል የሆነ ዲክሪው ነው፣ ከራሱ ከባህሪው ነው የሚነሳው። ከራሱ ከባህሪው ይነሳል። ከዛ ቅድመ እውቀትና የእግዚአብሔር ቅድመ እውቀቱና ቅድመ ውሳኔው ሰፓሬት አይደረጉም፣ ግን በዲስቲንክሽን ነው የሚቀመጡት። ሁለት ተደርገው በዲስቲንክሽን ይቀመጣሉ። ሰው ጋድ ኖስ ሞር ዛን ሂ ዊልስ የሚል እሳቤ አለ ማለት ነው። ሂ ኖስ ሞር ዛን ሂ ዊልስ ቅድመ እውቀቱ ላይ ከሚፈቅደው በላይ እግዚአብሔር ያውቃል። ልክ እንደሱ አይነት ፍሪ ኖሌጅ አለው። ይሄ ሞሮፍ ሞኒሊዝም ላይ አንዳንድ ዲስቲንክሽኖች ላይ ያለ ነው። ሞሮፍ በካቶሊክ ምናምን ሳይድ ማለት ነው። ይሄኛው መጽሐፍ ቅዱስ ሀሳቦች አሉት ወይ ከተባለ ቅድመ ውሳኔ በጣም አለው። በጣም ማለት ነው በጣም ብዙ። ባለፈውም አይተናል፣ ኤፌሶንን አይተናል፣ ሐዋርያት ሥራን አይተናል፣ ሁለተኛ ጢሞቴዎስ 1:12 አንደኛ ሮሜ 9 በተለይ ሮሜ 9:16ን ብናይ ሮሜ 11:6 ሁለተኛ ጴጥሮስ 1:10 እንደዚህ ክፍሎችን ብናይ የቅድመ መወሰን ሐሳብ ያለ የጸጋ ምርጫ ማለት ነው። እግዚአብሔር ከምንም ነገር በፊት ዓለም ሳይፈጠር ከዘላለም እኛን መርጦናል ነው። ምንድነው የሉተራኑን አቀራረብ ግን እንዴት ነው ዘሴም ይሁንና ሞሮፍ ማይደፍረው ፓርት አለ ነው። አሁን ከካልቪኒስት የሚለየው ላይክ አይደፍርም። አሁን የሪፕሮቤሽን ምናምን የሚባሉት ንሳቤዎች እዛ ነገር ውስጥ አይገባም። መጽሐፍ ትናላለም ብሎ ያቆማል ማለት ነው። ጀስት መጽሐፍ ሳይለንት የሆነበት ነገር ላይ ሳይለንት እንበል ይላል። ግን መመረጥን ሲያነሳ መጽሐፍ ቅዱስን ካየን የመመረጥ እሳቤ አሁን የተመረጡት አመኑ የሚልም አለ ሐዋርያት ሥራ ላይ በጣም አለ፣ በጣም ብዙ ማለት ነው። በጣም ክሊር የሆነ ቴስቲሞኒ ያለው ፕሪዴስቲኔሽን ስክሪፕቸር ላይ ኢትዝናት ኦገስቲን አሁን ቅድም እንዳለው ማማኒ ወይ ካልቪን እና ሉተር ያመጡት እንደዛም ሳይሆን ቃሉ ላይ በክሊር ቴስቲሞኒ ግልጽ በሆነ ምስክርነት ተጽፎ አለ። ግን ይሄ የፕሪዴስቲኔሽን እውቀት ማለት ነው የቅድመ ምርጫ የቅድመ መመረጥ እውቀት በክርስቶስ ላይ ያለን እምነት ላይ ጥገኛ ነው። ይሄ ምን ማለት ነው? ስናምን የገባን ነገር ነው። ስናምን በክርስቶስ ስናምን በእምነት የምንመለከተው ነገር ነው። በእምነት ምናምነው የምንረዳው ነገር ነው እንጂ ከዛ ውጭ እያንዳንዱ ዲቴል የሆነ ነገር አናውቅም። ምክንያቱም እግዚአብሔር ስውር የሆነ ሚስጥር ስውር የሆነ አደራረግ ስላለው ማለት ነው፣ ከሰውም የተደበቀ ግን የተገለጠልንን ካየን ግን የመመረጥ እውቀታችን በክርስቶስ ላይ ያለን እምነት ላይ ጥገኛ ነው። ይህ ማለት እውቀቱ በራሱ ልክ ስለ ፕሪዴስቲኔሽን ያለን እውቀት በክርስቶስ ላይ ባለን እምነት ላይ መሰረት ያደረገ ነው። ስናምን የገባን ጉዳይ ነው። ስለዚህ እርግጠኛ ለሆን በእምነታቸው ለጸኑ በእምነታቸው ላሉ ሰዎች ልንናገረው እንችላለን ብለን አይተናል። እንደውም ባለፈው ተሰሎንቄ ላይ ለምሳሌ ቀድማችሁ ተመርጣችኋል ብሎ ጳውሎስ በድፍረት ከሱ ውጭ ላለችዋም ለተሰሎንቄ ምዕመናን እንደዛ ይናገራል። ስለዚህ በክርስቶስ ላመኑትም የምንናገረው ነገር ነው ፕሪዴስቲኔሽን ማለት ነው። ተወስናችኋል ተመርጣችኋል ብለን ልንናገረው እንችላለን ላመነ ሰው በእምነቱ ጸንቶ ላለ ሰው ማለት ነው። ግን ይሄ የመመረጥ እውቀት በክርስቶስ ላይ ያለን እምነት ላይ ጥገኛ ነው። አይ ቲንክ የመሰረታዊ ፕሪንሲፕል ነው። ፎር ኖሌጅ እና ፕሪዴስቲኔሽን በዲስቲንክሽን የሚቀመጣሉ፣ ሰፓሬት ባይደረጉም እግዚአብሔር ከሚፈቅደው በላይ ነው የሚያውቀው። ሂ ኖውስ ሞር ዛን ሂ ዊልስ ትንሽ በጣም እኛ ጋር ፕሮቴስታንቱ ጋር የሌለ ቢሆንም ግን የፍሪ ኖሌጅ ምናምን የሚባል ነገር አለ ሞሊኒዝም ውስጥ ምናምን ማለት ነው። እንደዛ ክሊር የሆነ ቴስቲሞኒ ያለው ሰው እንደዛ ነው። ሰው ሉተራኑና ካልቪኒስቱ ጋር ስንመጣ ይሄ ሪፕሮቤሽን የሚባለውን ገጽ ብዙ አይደፍርም ነው። የሉተራኑ ቴዎሎጂ ለመግለጥ አይደፍርም ነው። እሱም ፓርት አናቅም ነው። ስለዚህ ያልተመረጠዋል ወይ ሲባል ያው አለመመረጥ እንትን ነው። አንድም አሁን ዋልተር ምናምን የሚያስቀምጠው ምን ብሎ ነው አለመመረጥ ኢትዝናት የሆነ አክሽን አይደለም ኢትዝ አብሰስ ኦፍ አክሽን ነው። የመመረጥ አለመኖር ነው አለመመረጥ። እንደ ድርጊት እግዚአብሔር አደረገው ልንለው የምንችለው ሎጂካል አቀማመጥ የለውም ብሎ ያነሳል። አለመምረጥ እንደዛ አይደለም። ግን ገፋ አድርገን ሪፕሮቤሽን ካነሳን እዙ ላይ የሉተራን ቴዎሎጂ ዝምታን ያለው መጽሐፍም መመረጥን ሲያነሳ ቅድመ መወሰንን ሲያነሳ አማኞችን ነው ኢንዲኬት የሚያደርገው። በቃ አማኝ ነው ኢንዲኬት፣ በክርስቶስ ያመኑት ናቸው ሰብጀክት ሆነው እዛ ጋር ኢንዲኬት የተደረጉት።
ኤኒ ነገር ላይ ማለት ነው። ኤፌሶን ላይ ብትሄዱ ሐዋርያት ሥራ ላይም ሁሉም ላይ ጢሞቴዎስም ጴጥሮስም የሚነሱትን ክፍሎች ዮሐንስ ወንጌልም እንደዛ ካየን ሞሮፍ በክርስቶስ ያመኑትን ኢንዲኬት አድራጊ አይነት ሀሳቤ ነው። ሰው በክርስቶስ ላይ ያለን እምነት ላይ ጥገኛ ነው፣ ወይም ደግሞ በእምነት የምንመለከተው የምንረዳው ነገር ነው። እምነት የኤሌክሽኑ መሰረት አይደለም። እግዚአብሔር እምነትን አይቶ አይደለም ፎርሲ አድርገው ፎርሲ ፌዝ አይነት ፕሪዲስቲኔሽንን ይቃወማል። ዘውል ፕሮቴስታንት ማለት እግዚአብሔር የሆነን ሪስፖንስ ጥሩ እምነት አለው ምናምን ብለው አይደለም ፕሪዲስቲን ያደረገው። አውትሳይድ ኦፍ እኛ ነው፣ ከራሱ ከባህሪው ነው። ፍሮም ዘ ቬሪ ሰንስ ኦፍ ሂዝ ኔቸር ከሶቨርጂኒቲው ነው የሚነሳው ይሄ ዲክሪው። ስለዚህ ዲክሪው አንኮንዲሽናል ነው፣ ኤሌክሽኑ አንኮንዲሽናል ነው። እምነታችንን መሰረት አላረገም። እምነት መመረጥን የምንረዳበት በቃ መንገዱ እሱ ነው። በእምነት ብቻ ነው ይህንን ልንመለከት የምንችለው አይነት አቀራረብ ማለት ነው። ያ ሰው ብዙ እንዳላረዝም ከዚህ በፊትም ስለወራ ነው ላይቭ ላይ እንደዛ ነው ትክክል። ደግሞ ከታች ሲጻፍ የነበረው ምንድን ነው? ደግሞ ከታች ሲጻፍ የነበረው ምንድን ነው? ያለ ፈቃዴ ፈጥሮኝ ያለ ፈቃዴ ፈጥሮኝ ለምን ያልፈኛል ምናምን የሚል አይነት ነገር አይቻለሁ በተደጋጋሚ ሲጻፍ የነበረው ማለት ነው። ሶ የዚህ ጽሁፍ በዚህ በተደጋጋሚ የተጻፈው ጽሁፍ ቅድመ ልባዊው ኦር ፕሪሳፖዚሽኑ ምንድን ነው? በቃ እንትን ላይ ነው ማድረግ ያለበት። ቶታሊ በኔ ምርጫ ላይ እኔ እንደማምን አይቶ ምናምን ነው መሆን ያለበት። ሴንስ የሚሰጠው እሱ ነው የሚል ነው። ደን ፖንደር እንድታረጉት አሁን ዮሐንስ ጥምቀት ከላይ ናት ከታች የሚለውን አይነት ጥያቄ ፖንደር እንድታረጉ እንድታስቡበት ማነሳው ሀሳብ ምንድን ነው? እሺ እናንተ ላይ ይሁን ቶታሊ በቃ ያንተ ማመን አለማመን ላይ መስርቶታል እንትኑን በቃ እንደምታምንና እንደማታምን አውቆ ደን በእናንተ ቲዮሎጂ መሰረት ስቲል እግዚአብሔርን እንትን ያደርገዋል። ይሄ ምንድነው? እናንተ በምታስቀምጡበት መስፈርት መሰረት መልካም ያደርገዋል። ይሄ እኔ እንደማምንና እንደማናምን አውቆ አንደኛ ይፈጥረኛል። ሲፈጥረኝም እንደማምንና እንደማላምን ያውቃል። ግን ችግር የለውም አልመረጠም። ከመረጠም ፎርሲን ፌዝ አይቶ ነው ኦር እንደማምን አይቶ ነው ምናምን ደን ባለማመን እንደማታምን እያወቀ ፈጥሮ ከዛ ባለማመን ጋንም በመሄድ እንትን የሆነ ለስ ክሩል ያደርገዋል። በእናንተ ክሩሊቲ ዴፊኒሽን መሰረት መለስተኛ ጨካኝ ያደርገዋል። እኔ ደግሞ አንድ ስቴፕ ሄዳለሁ እዛ ጥያቄ ላይ ምን የሚል ሲጀመር እንደማላምን እያወቀ ለምን ፈጠረኝ እልሃለሁ። ይሄኛው ፍሪደም የምታወራው ሰውዬ አዎ እኔ ላይ ነው ያንጠለጠለው። እኔ ደግሞ ሪጀክት አደርጋለሁ። ሪጀክት በማድረጌ ገሃነም ልቀቀል ነው ወደ ዘላለም። ሲጀመር ለምን ይፈጥረኛል እንደ ማልቀበል እያወቀ? እስቲ ነፃ ፈቃዳውያን እችን እያሰባችሁ ቆዩ ማለት ነው። ችግር የለውም አይመርጥም ምናምን በራሱ ነው ምናምን። ስለዚህ ሲጀመር እንደምትቀቀል እምቢ ብለህ ረግጠህ ሄደህ እንደምትቀቀል እያወቀ ለምን በጣም ፍቅር አይደለ ለምን ይፈጥራል ከጅምሩ? do you have any satisfactory answer for this? እርፍ የሚያደርግ መልስ አለ? ችግር የለውም እንደማላምንም እያወቀ ገሃነም እንደምገባም እያወቀ ፈጠረኝ ችግር የለውም ብለህ ታልፈዋለህ። ስለዚህ እችንም አስቧት ከጎን ለማለት ነው። እኛ ሞሮፍ አፕሊፍት የምናደርገው የእግዚአብሔርን ሶቨረንቲ ነው። የእግዚአብሔርን ሉዓላዊና ሶቨረንቲውን አፕሊፍት እናደርጋለን። መጽሐፍ ቅዱስ እንደሚናገረው ሁሉን ለክብሩ ያደርጋል።
ለኛ ሊመረመር በማይችል አይነት አሰራሩ ይሰራል። ክሊር የሆኑ ነገሮች ላይ ቆመን ግን እንደዚህ ነው እንላለን። ግን ከዛም ያለፈ ነው እግዚአብሔር ነው የምንለው። ከዛም ያለፈ ነው። አንድ ጆን ፍሬ የሚባል የነገረ መለኮት ምሁር አለ። ጆን ፍሬም ይባላል። ምን የሚል ነገር ያስቀምጣል? እንደዚህ አይነት ነገሮች ላይ የሚሰለሰሉ ሰዎችን it is like a divination against the attributes of God ነው የሚል ነገር ሲያስቀምጥ እናያለን። ዲቪኔሽን ጭምር ነው። ቁጭ ብሎ እግዚአብሔር እንደዚህ ነው እንደዚህ ምናምን እያልነው ከተገለጠው በላይ ለመለጠጥ ኦቨርፍላተን ለማድረግ መሄድ እንደ ጥንቆላ አይነትም ነገር ጭምር ነው። በቃ የተጻፈውን ብቻ ተቀበልና ሂድ ነው የሚለው። ኢትስ ላይክ አ ዲቪኔሽን ይላል። ጥንቆላ ነገር ነው ይላል። ተው ጭንቅላት ውስጥ ገብታችሁ ምናምን እንትን አታርጉት። አለቀ። ክሊር የሆኑ ፓሴጆች አሉ። በቃ እመንና እለፍ ዝም ብለህ። ለምሳሌ እኔ አምኜ ማልፋቸው አሉ። በቃ ከበጎቼ ስላልሆናቸው አታምኑም። ኦኬ፣ የሚያምኑት በጎቹ የሆኑ ናቸው። በቃ አምኜ አልፏለሁ። እሱ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ኦኬ፣ የተቀበሉ እግዚአብሔር ልጆች ናቸው። ኬስ ክሎስድ። ሄዳለሁ። ኦኬ፣ በቃ አምኜ ሄዳለሁ። አሕዛብን ሰምተው ደስ አላቸው፣ እግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወት የተመረጡ አመኑ። በቃ የተመረጡ ናቸው ያመኑት። አምኜ ሄዳለሁ። መልካም እረኛ ነኝ። መልካም እረኛ ነፍሱን ለበጎቹ ያኖራል። ነፍሱን ያኖረው ለበጎቹ ነው ብዬ አልፋለሁ። ኦኬ፣ ሰው ኤክስፕላኔሽን የሚጠይቁ ቦታዎችን ሲስተማቲክ አድርገን እንፈተዋለን ማለት ነው። እንፈተዋለን። እኔ ቴሌግራሜ ላይ አስቀምጫለሁ። ሰሞኑ እነዚህ ነገሮች ነው በብዛት እየተረጎምኩ ከአባቶች መጽሐፍት ላይ እየተረጎምኩ ቴሌግራሜ ላይ እያስቀምጥኩ ያለሁት። ገብታችሁ በአማርኛ ማየት ትችላላችሁ። ኦኬ፣ ማየት ትችላላችሁ። ለምሳሌ እነ ቄርሎስን አስቀምጬላችኋለሁ። ወደ እስክንድሪያ ምናምን ምን የሚል ነገር አስቀምጠዋል። ይህ በተለይ ዮሐንስ 17 ላይ ያለውን ለዓለም አልለምንም የሚለውን ክፍል የፈቱበትን ማለት ነው። በቃ ለሚያምኑ ነው፣ ለእነሱ ነው የጸለየላቸው ናቸው የሚያምኑት እያሉ አስቀምጠዋል። አለቀ። ስለዚህ የክርስቶስ የጸሎቱ ውጤት ነኝ ብዬ አምኜ አልፋለሁ። ጨለማን ወደዱ ብርሃንን ጠሉ። ስለዚህም ፍርዱ ይሄ ነው። ኦኬ፣ ስለዚህ ጨለማን የወደዱ እግዚአብሔር እዛ ላይ ቆሞ በጨለማው ላይ በወደዱበት ነገር ላይ ቆሞ ይፈርድባቸዋል። በቃ አምኜ አልፋለሁ። አለቀ። ኮምፖሴት ይደረጋል። ከዛ እንደዚህ ከሌላው ክፍል ጋር ምናምን እያስተያየን እናወራለን። አሁን እናወራለን። ግን ሌላ እንደውም ብዙ ጊዜ ሪፎርምዶች እና ሉትራኖች የሚከሰሱት ፍልስፍናን ትከታላችሁ፣ ሎጂክን ትከታላችሁ ምናምን የሚል ነው። ግን በጣም እንደው በሌጣው ካየነው ሎጂክን የሚከቱት ፍልስፍናን የሚከቱት እነዛ ናቸው እንጂ ይሄ ቀጥታ ነው የሚቀበልልን። በቃ መረጠኝ ይላል፣ መርጦኝ ነው ይላል። መርጦኝ ነው ሲል ብሎ የሚጨምረው ያኛው ነው እንጂ እኛ አንታገልበትም። ኦኬ፣ አስቀድሞ ያወቃቸውን አወቀ ሲባል አለማወቅ ስለማይችል ምናምን። ኦኬ፣ ያማን እና የቅድሟን ጥያቄ ቼክ አድርጉት። በቃ ፈቃዱ ሙሉ በሙሉ እናንተ ላይ ነው። ግን ስቲል ገሃነም እንደምትቀቀል እያወቀ ፈጠረ። እንዴት ላቪንግ እንደሚሆን ማለት ነው። ባይፈጥርህ ነው ከምትቀቀልበት እንትን በአንተ ፈቃድ ሄደ ከምትቀቀል ከጅምሩ እንደምትቀቀል እያወቀ ባይፈጥርህ ነበር ሞር እንደውም ላቪንግ የሚሆነው በእናንተ ሎጂክ። እኔ እንደዛ ነው። ያማን ቀጥሉ።